በትንሹ ኢየሱስ ክርስቶስን በትንሽ ማርያምን በትልቅ አድርገው ስለው ሁል ጊዜ ሲሽከረከሩና እሱን ስል በየቦታው ሲያሳዩ ታያላችሁ። በየቦታው ሲያሳዩ ታያላችሁ አይደለ? ኢየሱስ ጭራሽ አይታይም። ማርያም ማርያም ነው የሚሉት። እዛ ስዕል ላይ ራሱ ኢየሱስ እንዳይታይ ተደርጎ ነው። መንፈስ ቅዱስ ካላሳየ አታየው። እዛ ላይ ኢየሱስ እንዳለ አያውቁት። ከዛ እዚህ ጋር እናንተ የተለየ ነገር ተሰጥቷል ብላችሁ የምትሉት ኢየሱስ ክርስቶስ አያዳላም። እናቱ ስለሆነች የተለየ የሚያዳላ ነገር አይሰጣትም። ወንድሙ ስለሆንክ፣ እህቱ ስለሆንክ፣ የአጎት ልጅ ስለሆንክ፣ የአክስት ልጅ ስለሆንክ እና በትዳር ላይ ብዙ እኔ ካውንስሊንግም ምናምን ላይም ፎከስ የማድረግ ሰው አይደለሁም እና ዛሬ ተምሬያለሁ ከአንተ። ስለዚህ አፕሪሺየት ዩ ፎር ዳት። ስለዚህ አላበረታታም። አሁን ካላችሁኝ ጌታ ምስክሬ ያንን ላልኩበት በጣም ይቅርታ ማለት የለብኝም። በዛ መሃል ላይ መግባት የለብኝም። ያንን ነገር ላይ እንደ ባይብሊካል ከሄድን ይሄን ነገር እኔ ከዛ ነገር ውስጥ ይኸው ቃል ለምድር ለሰማይ ወጥቻለሁ። እኔ ፋሲካን አንድም ቀን በክፉ አንስቻት አላውቅም። የተረጋጋች መልካም ሴት፣ ዝማሬ፣ መልካም ነገር የምታስተላልፍ ሰው ናት። ሶሻል ሚዲያ ላይ ምንም መጥፎ ነገር ፖስት ያደረገችው አንድ ፖስት አላውቅም። አንድ 12ቱን ደቀ መዛሙርቶች ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌና ሕሙማንን ሁሉ እንዲፈውሱ ስልጣን ሰጣቸው። አሁን ምንድን ነው የታመሙት ያዘነላቸው ኢየሱስ ክርስቶስ በጣም በዙ። በቃ እንግዲህ አሉ ፈሪሳውያን አሉ፣ የሃይማኖት አባቶች አሉ፣ ሁሉ ነገር አሉ። እነዛ ምንም ማድረግ አይችሉም። ለምን? አያውቁትማ። የእግዚአብሔር ልጅ አያውቁትም። ሰው ተሰቃይቷል። ሰው በደዌ ተይዟል፣ በበሽታ ተይዟል፣ በስቃይ ተያዟል። ምንም ማድረግ አልተቻለም። ከዛ ደቀ መዛሙርቱ ምንድን ነው ያደረጋቸው? እዚህ ጋር ይናገራል። 12ቱን ደቀ መዛሙርቱ ወደ እርሱ ጠርቶ እንዲያወጧቸው በርኩሳን መናፍስት ላይ ደዌንና ሕሙማንም ሁሉ እንዲፈውሱ ስልጣን ሰጣቸው። ናው ኢየሱስ ክርስቶስ ብቻውን ሳይሆን ደቀ መዛሙርቱንም ጭምር ይህንን እንዲፈውሱ ስልጣን ተሰጣቸው። ከዛ ምንድን ነው ያለው? የ12ቱ ሐዋርያት ስም ይህ ነው። የመጀመሪያው ጴጥሮስ የተባለው የስምዖን ወንድሙ፣ እንድርያስም፣ የዘብዴዎስ ልጅ ያዕቆብ ወንድሙም ዮሐንስም፣ ፊልጶስም፣ በርተሎሜዎስም፣ ቶማስም፣ ቀራጩ ማቴዎስም፣ የኦልፊዮስ ልጅ ያዕቆብም፣ ታዲዮስም የተባለው ልብድዮስ፣ ቀነናዊም ስምዖን፣ ደግሞ አሳልፎ የሰጠው የአስርቆቱ ይሁዳ። እነዚህን 12ቱ ኢየሱስ ላካቸው ይላል። እንግዲህ ፈሪሳውያን እናስተምራለን፣ በሕግ እንጠብቃለን ምናምን እያሏቸው አንዳቸውንም አልፈወሱም፣ አንዳቸውንም አላዳኑም፣ አንዳቸውንም ግን ክርስቶስ አዘነላቸው ይላል። ሳይ በቃ የታመመ ነው፣ ሳይ በሽተኛ ነው፣ ሳያቸው በሽተኛ የታመሙ ሁሉ ነገር ያጡ ሰዎች ናቸው። ስለዚህ 12ቱን ደቀ መዛሙርት ደዌን እንዲፈውሱ ስልጣኑን ሰጣቸው ይላል መጽሐፍ ቅዱስ። ከዛ ምን አለ? ከዛ እነዚህ 12ቱ ኢየሱስ ላካቸው፣ አዘዛቸውም፣ እንዲህም አለ፣ በአሕዛብ መንገድ አትሂዱ፣ በአሕዛብ መንገድ አትሂዱ፣ ወደ ሳምራውያንም ከተማ አትግቡ። አያችሁ፣ ኢየሱስ ክርስቶስ ስልጣን ሲሰጥ ምን ማድረግ እንዳለብህ በእግዚአብሔር አምላክ ስልጣን ሲሰጥ የሚሰጥ ስልጣን ውስን ስልጣን ነው የሚሰጥ። የት ቦታ ማድረግ እንዳለብን፣ ምን ማድረግ እንዳለብን፣ ምን መሆን እንዳለበት በደንብ አድርጎ የሚናገር ጌታ ነው። በደንብ አድርጎ ሁሉንም ማድረግ የሚችል እሱ ስለሆነ አንተ አትችልም። የሚሰጥ ስልጣን የምትሄድበት ቦታ ለምን አገልግሎት እንደሆነ ነግሮ ነው የምታደርገው። ብዙዎቹ የሚታለሉት በዚህ ነው። ብዙዎቹ ፍጡራን ብዙ ነገር ማድረግ ይችላሉ፣ አይችሉም። የሰጣቸውን ነገር ብቻና ብቻ ነው ማድረግ የሚችሉት። ስለዚህ እነዚህ 12ቱን ኢየሱስ ላካቸው፣ አዘዛቸውም ይላል። ትእዛዝ ነው ይሄ። ትታዘዛለህ። ምክንያቱም ታስታውሱ እንደሆነ ነብዩ ዮናስ ኢየሱስን እግዚአብሔር አምላክን አልታዘዝም ብሎ ነበር። እግዚአብሔር አምላክ ወደ ነነዌ ልኮት፣ እሱ ግን ወደ ሌላ አምልጦ ሊሄድ ብል አትችልም፣
ለእግዚአብሔር ብሎ ሳትታዘዝ የምታደርገው ነገር በአንተ በእኔ ምንም ነገር የለም። ነብዩ ዮናስ ምንድን ነው ያደርገው? ነው አልታዘዝም፣ ኖ እኔ የምሄደው ወደ ሌላ ቦታ ነው ብሎ በሌላ በኩል ትኬት ቆርጦ ሌላ ታንኳ ውስጥ ነው የገባው። ሌላ ታንኳ ውስጥ ገብቶ ጭራሽ ነፍሱን አያውቅም። እንቅልፍ ተኝቷል። አምልጬዋለሁ ጌታን ብሎ እግዚአብሔር አምላክን ሊያታለው ማለት ነው። እግዚአብሔር አምላክ ምንድን ነው ያደረገው? መናወጥ ነው ያደርገው። ታንኳይቷ ልትገለበጥ ሆነ። ታንኳይቷ ልትገለበጥ ስትል ምንድን ነው ያደርገው? እንዴ ሲያዩ ሌሎቹ በሙሉ ነፍስ ውጪ ነፍስ ግቢ ይላናል ናቸው፣ ሊሞቱ ነው። ስለዚህ እሱ ለጥ ብለዋል። ሀሳብ የለውማ። ዮናስ ተነስ። ምንድን ነው ታንኳይቷ እኮ ልትሰምጥ ነው። አንተ እዚህ ዝም ብለህ ትጋደባለህ እንዲ ያለ የዛ ጊዜ ከቡን ያለው እኔ ነኝ ጣሉኝ ወደ ባህር አለ። ወደ ባህር ጣሉኝ ስላቸው ነው ይሄን አናረግም። እንግዲያስ ምን ይሻላል? እጣ ተጣጣሉ። እጣ ሲጣጣሉ ገና ሳይሉ ለእኔ ነው የሚደርሰዋል። ለእኔ ነው የሚደርሰው። እግዚአብሔርን አልታዘዝም ማለት አትችልም። እግዚአብሔር ከመረጠ በኋላ ብታፈገፍግ ያመጣል። የትም መሄድ አትችልም። ከእግዚአብሔር ተነጥቃል። እስና ገና ያብ። ስለዚህ እግዚአብሔር አምላክ ያንን ያደርገዋል። እግዚአብሔር አምላክ ያንን ሲያደርገው ምንድን ነው የሚሆነው? እንግዲህ ነነዌን አሳ ነባሪ ውስጥ ገባ። 3 ቀን 3 ሌሊት እዛው አደረ። ከዛ በኋላ ነነዌ ሄደ፣ ነነዌዎችን አዳነ። ይህንን ነው መናገር። አሁን ይህንን መጽሐፍ ቅዱስ ላይ ስታዩት ምን ይላል? አዘዘ ነው የሚለው። እነዚህን ኢየሱስ ላካቸው፣ አዘዛቸውም እንዲህም አለ፣ በአሕዛብ መንገድ አትሄዱ፣ ወደ ሳምራውያንም ከተማ አትግቡ። እንደዚህ ብሎ ይናገራል። የሎጥን ሚስትንም ዞራችሁ አትዩ ብሏል እግዚአብሔር ሲናገር። ታስታውሱ እንደሆነ የጨው አምድ ሆና የቀረችው በዛ ነው። እግዚአብሔር ሲያዝ መቀበልና ያለውን መከተል። በአዳምም ይሄን ነገር አይተነዋል። አዳም ከዚህ ከእውቀት ዛፍ እንዳትበላ፣ ከእውቀት ፍሬ ዛፍ እንዳትበላ ብሎ ነግሮት ትሞታለህ ብሎ ነግሮታል። ያ ደግሞ ሀፕን አድርጓል። እግዚአብሔር ያለውን ካላደረግን ለሚደርስብን ማንኛውም ነገር ፈተናው ከባድ ነው። እግዚአብሔር የሚለውን ነገር መጠበቅ ግድ ይለናል። የኔዎቹ ኮፒሊንግ ታፕታፕ ብቻ ነው። ነፍሶች እንደሚድኑ እርግጠኛ ሆኜ ነው የምናገረው፣ በእግዚአብሔር ቃል፣ በዮኒ ማኛ አይደለም፣ በእግዚአብሔር ቃል። ከዛ ምን አለ? ይልቅስ የእስራኤል ቤት ወደሚሆኑ ወደ ጠፉት በጎች ሂዱ እንጂ። ወደ ጠፉት በጎች፣ የጠፉ በጎች አሉ። እግዚአብሔርን የሚያውቁ ግን በመሃል የጠፉ አሉ። አሁንም ክርስትናን የሚያውቁ በመሃል የጠፉ ወንድምና እህቶች አሉ። ክርስትናን ያውቁታል፣ ግን ግራ የገባቸው ሰዎች አሉ። ለነሱ ነው ወንጌል ግራ የገባቸው። ክርስቶስን ያውቁታል፣ ግን ግራ ገብቷቸዋል። ከዛ ሄዳችሁም መንግሥተ ሰማያት ቀርባለች ብላችሁ ስበኩ፣ ድውዮችንም ፈውሱ፣ ሙታንን አስነሱ፣ ለምጻሞችን አንጹ፣ አጋንንትን አውጡ። በከንቱ ተቀብላችሁ በከንቱ ስጡ። በከንቱ ተቀብላችሁ በከንቱ ስጡ። ወርቅ ወይም ብር ወይም ናስ በመቀነታችሁ ወይም ለመንገድ ከረጢት ወይም 2 እጀ ጠባብ ወይም ጫማ ወይም በትር አታገኙ፣ ለሰራተኛ ምግቡ ይገባዋልና። በምትባቡበትም በማናቻይቱም ከተማ ወደ መንደር በዚያ የሚገባው ማን እንደሆነ በጥንቃቄ መርምሩ፣ እስክትወጡም ድረስ በዚያ ተቀመጡ። እያንዳንዱ ትእዛዝ ነው የሚያዘው ከእግዚአብሔር ከኢየሱስ ክርስቶስ ሲሆን ትእዛዝ ሲሰጥ በደንብ ሰምታ የምታደርገው ነው። ከዛ ውጭ ከሆንክ ነገሮች በሙሉ ይበላሻሉ። ወደ ቤትም ስትገቡ ሰላምታ ስጡ። ሁልጊዜ ወደ ቤት ስትገቡ በሰላምታ ነው የምትሰጡት። ሰላምታ ስጡ አለ። ቤቱም የሚገባውን ቢሆን ሰላማችሁ ይድረስለት፣ ባይገባው ግን ሰላማችሁን ይመልስላችሁ። ከማይቀበሏችሁም ቃላችሁን ከማይሰሙ ሁሉ ከዚያ ቤት ወይም ከዚያች ከተማ ስትወጡ የእግራችሁን ትቢያ አራግፉ ይላል። ከማይቀበሏችሁ ጋር አይደለም ሌላ ነገር፣ ትቢያ አቧራ አራግፋችሁ ውጡ ነው የሚለው። ለምን? እነሱ የሚመጡት ደዌ ሊፈውሱ ነው፣ በሽተኛ ሊያድኑ ነው፣ ሙታንን ሊያስነሱ ነው። አይ አንፈልግም ካል ያለው ይጎባ። ኢየሱስ ክርስቶስ እንደዛ ነው የሚለው። የፈቃድ አምላክ ነው፣ በፈቃደኝነት ነው
የሚያደርገው አስገድዶ የሚያደርገው ብዙ ነገሮች እዚህ ጋር በምታዩት ነገር ልፈውስ እያለ አይ መፈወስ አልፈልግም ካልክ አትፈወስም። አልፈወስም አልፈልግም ካልክ ምንም ማድረግ አይቻልም። እና ይሄን ነው። ስለዚህ እውነት እላችኋለሁ በፍርድ ቀን ከዚያች ከተማ ይልቅ ለሰዶምና ለገሞራ አገር ይቀልላቸዋል። እነዚህ አሁን አልፈልግም ያሉት በሙሉ ከሳዳምና ገሞራ ቀላል ነው። ከዛ የበለጠ ነው የሚደርስባቸው። ስለዚህ ሰዎች እንድታስተውሉ ነው። እዚህ ጋር ምን ይላል? ነገር ግን ይላል ምን ያለው? እነሆ እንደ በጎች በተኩላዎች መካከል እልካቸዋለሁ። ስለዚህ እንደ እባብ ልባሞች እንደ ርግብም የዋሆቹ ነው። እንደ ርግብም የዋሆች ነገር ግን ወደ ሸንጎ አሳልፈው ይሰጧቸዋል፣ በምኩራቦችም ይገርፏቸዋል። ከሰዎች ተጠበቁ። በብዛት ኢየሱስ ጌታ ነው የሚባል ብዙ ጊዜ ሲተፋባቸው መንገድ ላይ እናያለን። አሜሪካንም ሆነው ካናዳም አይቻለሁ፣ አውሮፓም ኢትዮጵያም ጭምር አይቻለሁ። ኢየሱስ ጌታ ነው ብለው መንገድ ላይ ለሚሰብኩ ሰዎች አንዳንዶች ሰዎች የኢየሱስ ክርስቶስ መንፈስን ክርስቲያንም ብለው ትልልቅ መስቀል አድርገው ተፍተውባቸው በድንጋይ ሊደበድቧቸው ጉሮሯቸውን ይዘው ሲደባደቧቸው እናያለን። ከነዚህ ተጠበቁ ነው የሚለው መጽሐፍ ቅዱስ። የሚያደርጉ ሰዎች አሉ። በጣም 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 የሚያሳዝኑ ከባድ ሰዎች አሉ። ስለዚህ ተጠበቁ። ለእርሱና ለአሕዛብም ምክር እንዲሆን ስለ እኔ ወደ ገዢዎች ወደ ነገሥታትም ትወስዳላችሁ። አሳልፈው ሲሰጧቸው የምትናገሩት በዚያ ሰዓት ይሰጣቸዋልና። እንዴት ወይስ ምን እንደምትናገሩ አትጨነቁ። ይኸውላችሁ ይሄ ነው ትልቁ ነገር። አሳልፈው ቢሰጧችሁ በዛ ጊዜ ላይ መንፈስ ቅዱስ ለነሱ የሚሰጣቸው ነገር አለ። ምን እንደሚናገሩ አትጨነቁ፣ ምንም አትጨነቁ። አሳልፈው ቢሰጧችሁ የሚደኑበት ቃል እንዳላቸው እግዚአብሔር አምላክ ይሰጣቸዋል። ጌታ ኢየሱስ ይሰጣል። ስለዚህ በእናንተ የሚናገር የአባታችሁ መንፈስ ነው እንጂ የምትናገሩት እናንተ አይደላችሁምና፣ ሁልጊዜም ስትናገሩ የጌታ የኢየሱስ ክርስቶስን ቃል ስታወጡ መንፈስ ቅዱስ ነው የሚናገራችሁ። መንፈስ ቅዱስ የሌለው ኢየሱስን ስሙን መጥራት ይከብደዋል። ስሙን መጥራት ይከብደዋል። ስሙ ያበሳጨዋል። ኮፒ ሊንክ ታፕታፕ የኔዎቹ ያበሳጫቸዋል። አሁን ብዙዎቹ ሲያስተምሩ ካየ ልክ ምን የሚያደርግ ይመስላቸዋል? መጽሐፍ ቅዱስ ላይ የተለየ ነገር የሚል ይመስላቸዋል። ለምሳሌ ማርያም ብትመጣ ወንድሞቼና ማርያም ይፈልጉሃል ተብሎ ሲመጣ ምንድን ነው የሚለው መጽሐፍ ቅዱስ? ምንድን ነው የሚለው? የተለየ ክብር አለው? የተለየ ነገር ያደርጋል ወይስ ከሌሎቹ እኩል ነው የሚያያቸው? መጽሐፍ ቅዱስ የሚለውን እስቲ ላሳያችሁ። ብለሽ ውሳን ምንድን ነው የሚያደርገው መጽሐፍ ቅዱስ? የማቴዎስ ወንጌል ምዕራፍ 12 መጨረሻው ላይ አካባቢ ላይ ነው ያለው። ምን ይላል? ይኸውላችሁ ብዙዎች አሁን ለምሳሌ ማርያም እናቱ የተለየ ነገር ያደርግላታል ብላችሁ ብዙ ጊዜ ስትናገሩ አይቻለሁ። ለማርያም ለሌሎችም የተቻለ አድቫንቴጅ ያለው ነገር ይሰጣል ብላችሁ የምትሉ ወንድሞች ብዙዎቻችሁ አይቻለሁ። የተለየ ነገር ይሰጣታል ብላችሁ። እስቲ እዚህ ጋር ያለውን እንነጋገር። ምን ይላል? የማቴዎስ ወንጌል ምዕራፍ 12 ቁጥር 46 ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጪ ቆመው ነበር። እናቱና ወንድሞቹ ሊያነጋግሩት ፈልገው በውጪ ቆመው ነበር። አንዱም እነሆ እናትና ወንድሞቹ ሊያነጋግሩ ፈልገው በውጪ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼስ እነማን ናቸው አለው። እናቴ ማን ናት? ወንድሞቼስ እነማን ናቸው አለው። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናቴና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜ እህቴም እናቴም ነውና አለ። አሁን ብዙዎቹ እዚህ ጋር የሚጨቃጨቁበትን ነገር መጽሐፍ ቅዱስ ስለማያነቡ ብቻ ነው።
ስለዚህ ለእናቱ የተለየ ነገር ያደርጋል ብለሽ ምክንያቱም በማርያም በኩል ከሄድክ ኢየሱስ ክርስቶስ ልጆች አሉት። ኢየሱስ ክርስቶስ አጎት ይኖረዋል። ምክንያቱም የማርያም ወንድሞች ወይም ደግሞ የማርያም አባት ወንድሞች አጎቱ ናቸው። የማርያም አባት እህቶች አክስቶቹ ናቸው። ዘመዳ ዘመድ ሊበዛ ነው ማለት ነው። እየቆጠርን ስንሄድ ብዙ ሰዎች በዘመዳ ዘመድ ኢየሱስን ምን ሊያደርጉት ይችላሉ ማለት ነው? በጥቅም በቅርበታቸው በስጋ ቅርበታቸው ምን ሊያደርጉ ይችላሉ? አድቫንቴጅ ሊወስዱ ይችላሉ። መጽሐፍ ቅዱስስ ምን ይላል? ራሱ ቃል በቃል ኢየሱስ ክርስቶስ ምን ይላል? ደግሜ ላንብበው ምን ይላል? እናትና ገናም ለሕዝቡ ሲናገር እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። መጽሐፍ ቅዱስን አይሰሙህም እነዚህ ሰዎች። አሁን እኔ የምለው መጽሐፍ ቅዱስን መስማት ብትገላቸው አይፈልጉም። አንዴ ይኸው አያቸው አይደለ? ምን ይላል? ገና ለሕዝቡን ሲናገር እነሆ እናቱና ወንድሞቹ ሊያነጋግሩት ፈልገው በውጭ ቆመው ነበር። አንዱም እነሆ እናትህና ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። ምን ማድረግ ነበረበት? እንደነሱ አካሄድ። አሁን ለምሳሌ ማርያም ሲባል ሮጦ የሚመጣ አምላክ ያለ ይመስላቸዋል። አየህ፣ ገብርኤል ሲባል ሮጦ የሚመጣ አምላክ ያለ ይመስላቸዋል። ሚካኤል ሲባል ሮጦ የሚመጣ አምላክ ያለ ይመስላቸዋል። ይሄ የተጣመመ ትምህርት አስተምረዋቸው ሊሰሙት የማይፈልጉት የመጽሐፍ ቅዱስ ቃልና ቃል ብቻ ነው። ከዛስ ምን አለ? አንዱም እነሆ እናትና ወንድሞች ሊያነጋግሩ ፈልገው በውጭ ቆመዋል አለው። እርሱ ግን ለነገረው መልሶ እናቴ ማን ናት? ወንድሞቼ እነማን ናቸው አለ። እጁንም ወደ ደቀ መዛሙርቱ ዘርግቶ እነሆ እናትና ወንድሞቼ በሰማያት ያለውን የአባቴን ፈቃድ የሚያደርግ ሁሉ እርሱ ወንድሜም እህቴም እናቴም ነውና አለ። ስለዚህ በዚህ ጉዳይ ላይ ብዙ ሰዎች ይከፋሉ። ኢየሱስ ክርስቶስ አስበልጦ ስላልወደደ እና ለምን አስበልጦ ከወደደ ምን ሊሆን አምላክ መሆን አይችልም። ኢየሱስ ክርስቶስ ኃጢአተኛውን መርጧል፣ መሃይሙን መርጧል፣ እውቁን መርጧል፣ የሚፈልገውን በሁሉም ስፍራ ያለውን መርጧል። ለሁሉም እንደመጣ መጽሐፍ ቅዱስ ይናገራል። እነሱ ግን የተለየ ነገር ያለ አስመስለው ያያሉ። ኢየሱስ ክርስቶስ ኃጢአተኛውን ጳውሎስን ሲመርጠው ኃጢአተኛ ነው። ደን ዋት እግዚአብሔር አምላክ ሙሴን ሲመርጠው ሰው የገደለ ኃጢአተኛ ነው። ዳዊትን ሲመርጠው ወታደሩን ያስጋደለ ኃጢአተኛ ነው። ምን አድርጎ? ከወታደሩ ሚስት ጋር ተኝቶ ወታደሩን ያስገደለ ኃጢአተኛ ነው። ኃጢአትን አይደለም ኢየሱስ ክርስቶስ የሚያየው፣ የመዳናችን ፈቃደኝነት ነው። ስለዚህ ኢየሱስ ክርስቶስ የተለየ ነገር እንዳለው አድርገው የሚያዩ ሰዎች የተለየ አድቫንቴጅ የሚሰጥ አስመስለው ማርያምን ከያዝክ የተለየ ነገር የሚደረግልህ አስመስለው ይሰብኩሃል። ምኖች? ሃይማኖተኞች። እኔ የእሷን ስም እየጠሩ ሲሳድቡ አይቻለሁ። ማርያምን ጭንቅላትን በረክሳለሁ ሲል ሰምቻለሁ። ማርያምን እናት እንዲትሁን ሲል ሰምቻለሁ። ኢየሱስን እንዲያረጋለሁ ብሎ የሚል ሰው አንድ ሰው ሰምቼ አላውቅም። ኢየሱስ ይፍረድብኝ ይሄን አረጋለሁ የሚል ሰው ሰምተህ አታውቅም። you will never hear none like that። ገብርኤል አይለመነኝ አጠፋሃለሁ ሲል ሰምቼ አውቃለሁ። ሚካኤል ይድፋኝ እኔ አጠፋሃለሁ ሲል ሰምቼ አውቃለሁ። ሚካኤል አመድ ያደርገኝ እኔ አጠፋሃለሁ ሲል ሰምቼ አውቃለሁ።
ይሄን ሰምቼ አውቃለሁ። በደንብ ሰምቼ አውቃለሁ። በጌታ በኢየሱስ ክርስቶስ ግን ስም ግን እኔ አጠፋለሁ የሚል ሰው ሰምቼ አላውቅም። ታስተውላላችሁ? ለዚህ ነው ፍጡራን ምንም ማድረግ መላእክቶች የእግዚአብሔር መልእክተኞች ናቸው እንጂ እኛ ምንም ሊያደርጉን የማይችሉ ናቸው። የእግዚአብሔር መልእክተኞች ስለሆኑ ከሱ ከተላኩ ትእዛዙን ይፈጽማሉ። ከሱ ካልተላኩ ምንም ማድረግ የማይችሉ ናቸው። ምክንያቱም የሚያዳምጠን የፈጠረን አምላክና አምላክ ብቻ ነው። ስለዚህ የሚናደዱ ሰዎች እዚህ ጋር ለማርያም የተለየ ነገር ለሌሎቹ ያልተደረገ ነገር የተደረገ አስመስለው የሚያወሩት በመውለዷ ብቻ ሌላ ማን ይወልዳል እንዴት ብሎ ለሰው ልጅ ሊከብድ ይችላል። ለእግዚአብሔር ተራ ነገር ነው። ለእግዚአብሔር እዚህ ዓለም ላይ ያደረገው በሙሉ ነገር ኢምንት የተባለ ነገር ነው። እንዴት አትገረምም? ከ12 ዓመቷ ጀምሮ ሲደማት የነበረች ሴት ጨርቁን ነክታ ብቻ መዳኗ እንዴት አልገረማችሁ? የሞተችዋን ሴት ታኝታ ነው አልሞተችም ብሎ እጇን ይዞ ሲያስነሳ ለምን አልተገረማችሁ? አይነ ስውር ከተወለዱ ጀምሮ የነበሩ ሰዎችን ሁለቱንም ሲያነሳቸው ለምን አልተደነቃችሁ? አይናቸውን ሲያበራላቸው የማትደነቁበት የእግዚአብሔር ስራ በጣም ብዙ፣ የኢየሱስ ስራ ብዙ ነገር ሊደንቃችሁ አልቻለም። መወለዱ ብቻ ነው የደነቃችሁ። መወለዱ ብቻ ተአምር የሚፈጥር የመሰላችሁ የነበረ ያለ የሚኖር አልፋና ኦሜጋ የሆነ ኢየሱስ ክርስቶስ ቃል ስለነበረ ቃል ስጋ ለመሆን ከማርያም ስለተወለደም ብቻ ማርያምን ኦልሞስት እንደ አምላክ አድርጋችሁ የምታዩበት መንገድ እጅግ ያሳዝነኛል። የማርያምን ስዕል አድርጎ የማይሳደብ ሰው እኔ አላውቅም። ጌታ ይመስክርብኝ። የማርያምን ስዕል አድርጎ የማይሳደብ ዘፈን የማይሰማ የማይጠጣ አንድ ሰው አላውቅም። አልዋሽም። ለምን? አምላክ አይደለችማ። የሰውን ስዕል አድርገ የፈለከው ብትሽከረከር አትድን። ማርያም ሰው ናት። ወደድክም ጠላ ጸቡ እሱ ነው። ማርያም ሰው ናት። አምላክን የሚያህል ነገር ወደ ታች ቀብራችሁ እሷን ብታገናት የትም እንደማታደርስ አያለሁ። አሁን ለምሳሌ ላሳያችሁ፣ በቪዲዮ የማሳያችሁ ነገር ቃል በቃል ነው። ትላንት አሳይቻለሁ። ቪዲዮን ቀርጻችሁታል። ማርያም በመቃብር እንዳለች ነው። ክብሯ እንዳለ ነው። ኢየሱስ ክርስቶስ አክሊል ሰጥቷታል። በመጽናናት ቦታ ላይ አለች። ቅድስት ድንግል ማርያም አለች። ያንን ነው። ስለዚህ ድናለች። በልጇ ሰው እስቲ እንየው። ምንድን ነው የሚሉት? በምናየው ነገር እግዚአብሔር በሚያውቀው ምንድን ነው የሚሉት? እነዚህ ሰዎች ምንድን ነው የሚሉት? እኛ አባት ምን አሉ? እኔ ከጎንህ ነኝ፣ በጸሎትም በተለያየ ነገርም በሀሳብም በምክር አገልግሎትም ላግዝ ከጎንህ ነኝ። ማንም ባወራ ወሬ ማንም በሚዝተው ዛቻ ከዓላማ እንዳትደናቀፍ መበርታት አለብን። አዶናይ እኔ ከጎንህ ነኝ፣ በጸሎትም በተለያየ ነገር ምንድን ነው ይሄን ሊሉ የቻሉበት ነገር? እዛ ቦታ ላይ ማርያም ስላለ ብቻ ነው። አባት ይህንንም ቪዲዮ አብረው እንዲያዩ ደስ ይለኛል። አዶናይን ሰው የተቃወመው በምንድን ነው? ሌሎች የእምነት አባቶች ኢቨን ሙስሊሞች የተናገሩት ለምንድን ነው? እስቲ ወደ ቪዲዮ እንይ። ለምንድን ነው አባት? ደደብ ሰው የሚያልፍለት ዘመን ላይ ነን ያለ ነው። ደደብ ሁኑ። ድድብ ማለት ነው። ስሙ፣ ማሰብ አቆሙ። አብዛኞቻችሁ ማለት ነው ከመጠን በላይ ታስባላችሁ። የኔ ሳይንቲስቶች ስሙ፣ ሳይንቲስት መሆን አቆሙና ማለት ነው ድድብ ስትል ያለው ነገር ሰማችኋል? ድድብ መደደብ። ማንም ምንም ይበለኝ፣ የምፈልገውን እናገራለሁ፣ የምፈልገውን አደርጋለሁ፣ የምፈልገውን እሆናለሁ፣ ምንም ችግር የለብኝም የሚል ፕሪንሲፕል ይዞ ነው የመጣ። ሳይንቲስት መሆን አያስፈልግም፣ መማር የለባችሁም፣ ደድቡ። ስለዚህ በድድብናችሁ ትታወቃላችሁ ብሎ ነው የመጣ። ሰገጤነትን ማብራራት አያስፈልግም። ሰግጥ የሚባለውን በግልጽ ተነጋግረናል።
ናው እኛ አባት ያሉት እንዲሁም ደግሞ ቄስ ድበኩሉ የሚባሉ ማርያም የተባለችው ስም ስላለ እሱን ከቨራፕ ለመስጠት ማርያም የምትወደድ እህት ናት። የምትወደድ የክርስቶስ እናት ናት። ምክንያቱም የክርስቶስ እናትን የኔ እናት መሆን አትችልም። ለምን? ክርስቶስ ወንድሜ አይደለም አምላኬ ነው። የክርስቶስ እናት የኔ እናት ካረቋት የክርስቶስ እናት የኔ እናት ከሆነች ገስዋ ክርስቶስ ወንድሜ እንጂ አምላኬ ሊሆን አይችልም። ስለዚህ መጽሐፍ ቅዱሳዊ ሊሆን አይችልም። ሰው ዳት ቢን ሰይድ ይሄን ነገር ሲባል ምንድን ነው የሆነው? ይሄንን ማርያምን ብሏል አይደል? ከዛ በኋላ ወዴት ነው የሄደው? እስቲ እንየው። ማርያምን ጠርቷታል። እህታችን ወዴት የምትሄድ ይመስላችኋል? ማስተዋል ወንደሰን ወዴት ነው ሄደችው? ማስተዋል ወንደሰን እርግጠኛ ነኝ ወደ ክርስቶስ ነው ሄደችው። የክርስቶስን ነገር ነው የምታደርገው። በአሁን ሰዓት ኢየሱስ ጌታ ነው ያለችው ጭፈራ ቤት አይደለም የምትሄደው። ይሄ ልጅስ ይሄን ብሎ ወዴት ነው ሄደው? እስቲ እንየው። ይሄ ነው እንግዲህ ያለው። አያችሁ ማርያምን ብትጠሯት at the end of the day ስለማትሰማ ብትሰማ በመንፈስ ቅዱስ ብትጠራ ኖሮ እንደዚህ አይነት ነገሮችን ማድረግ አትችልም። ስትጠራው የሚሰማ አምላክ ኢየሱስ ክርስቶስ ይባላል። ለኃጢአታችን የሞተው አምላክ ኢየሱስ ይባላል። የኢየሱስን ስም ስትጠራ ይሄ ነገሮች አንተ ጋር አይኖሩም። ዓለማዊ ነገር ተራ ነገር ይሆንብሃል። የማይረቡ ነገሮች ተራ ይሆኑና እቴሜቴ እያልክ በየቦታው ጭፈራ ቤት ሰግጥ ስትል አትውልም። ዲስኩርስ ስታደርግ አትውልም። ማርያምን የሚጠሩ ሰዎች በብዛት እንዳየሁት ሶሻል ሚዲያ ላይ ለዘመናት ቆይቻለሁ። ማርያምን የሚጠሩ ሰዎች በብዛት ሲጠጡ፣ ሲሰክሩ፣ ሲሳደቡ አጠፋለሁ ጭንቅላትን ብዬ አፈርሳለሁ ሲሉ የነበሩ በብዛት የሚዘገንን ነገር የሚያደርጉ እንደሆኑ አይተናል በፊት ለፊት። ስለዚህ ሙስሊሞች ይህንን ነገር ተቃውመውታል። ህዝባችን እንዲደድብ አንፈልግም። ህዝባችን እንዲሰግጥ አንፈልግም። ህዝባችን እንዲድን ነው የምንፈልገው። ብልግናን አናወርሰውም ለህዝባችን ብለው ሙስሊሞችም ተናግረዋል፣ ፕሮቴስታንቶችም ተናግረዋል። የደገፉት ግን ኦርቶዶክስ ማርያም ብቻ ስላለን ተግባሩን ማየት አይፈልጉም። አስሎንጋስ አንተ ማርያምን ከወደድክ ተግባር የፈለገ ቢበለሻሽ በተግባር ክርስትናን የሚወክል ነገር ምንም ነገር ባታረግ እነዚህ ሰዎች ፈቃደኛ ናቸው። ምንም አይገርም፣ አይሞቃቸው፣ አይበርዳቸው። ብትጠፋ ምን ብትል ማርያምን ወዳለው ብቻ ብል፣ ሚስጥረኛ አይናት ማርያም ብቻ ብል። ማርያም ብትጠራት አትሰማም፣ አትመጣም። I'm sorry but I gotta tell you this። ልትጠላኝ ልትናደድብኝ ትችላለህ። እየዋሸው ግን አይደለም። እምትመጣ ማርያም የለችም። የሚመጣ ኢየሱስ ግን አለ። ለፍርድ የሚመጣ መጽሐፍ ቅዱስ የሚናገርለት ነቢያት በትንቢት የተናገሩለት ሞትን ድል አድርጎ የተነሳ የሚመጣ አምላክ አለኝ። የሚያድን የሚፈርድ አምላክ አለኝ። የማትመጣ ግን የዳነች ማርያም አለች። የዳነች በመንግስተ ሰማያት የምትኖር ወደፊት ማርያም ግን አለች። አትመጣም። ተግባባን? አደኝ ደደይ ብትመጣ ራሱ አንድ ነገር እነግርሃለሁ። ዶክተር አብይ የሆነ ሀገር ሊሄድ ሲል ብዙ አጃቢዎች ይዞ ይሄዳል። ዶክተር አብይ ለምሳሌ አሜሪካ ሲመጣ፣ አውሮፓ ሲሄድ፣ አረብ ሀገር ሲሄድ ብዙ ደጋፊዎቹን ብዙ ጋርዶቹን አብረውት የሚሄዱ ምናምን አብሮ ሊመጡ ይችላሉ። ደብል ቱጌዘር። ዋናው ግን የተፈለገው ማን ነው? እዛ ቦታ ላይ የተፈለገው አብይ ብቻ ነው። የእሱ ስም ብቻ ነው የሚጠራው። ቢመጡ እንኳን ነው ማወራ ሲመጡ እዛ ቦታ ሲጠራ ዋናው ተፈላጊው ዶክተር አብይ ነው። የሌላ ሀገር ፕሬዚዳንትም ሊሆን ይችላል። ኢሳያስ አፈወርቂንም መውሰድ ትችላለህ። የሆነ ሀገር ሲሄድ ለብቻ አይደለም ኢሳያስ አፈወርቂ። ከኢሳያስ አፈወርቂ ጋር አብረው ያሉ ጠቅላይ ሚኒስትሮች አብረውታሉ። ሌሎችም አጋዞች፣ ጋርዶቹ ምኑ አሉ። አጀንዳው እሱ አይደለም።
አጀንዳው አይደለም። በእናንተ ደግሞ በአራዳዎቹ ቋንቋ ሊሄድላችሁ ቴዲ አፍሮ ባንዱ ከሌለ ቴዲ አፍሮ የለም። ግን ባንዶቹ ቫሊዩ የሚኖራቸው ማን ካለ ነው? ቴዲ አፍሮ ብቻ ስላለ ነው። እናንተ ቴዲ አፍሮን ስለምትወዱት ማለት ነው። ባንዶቹ ሙሉ መጥተው ቴዲ አፍሮ ከሌለ ኮንሰርት የለም። ኮንሰርት አይደል የምትወዱት? ዘፈን አይደል የምትወዱት? ጫጫታ አይደል የምትወዱት? ገስቧት ባንዱ ሙሉ አቦጊዳ ሆነ። አቦጊዳ ይውዞ ባንድ ብታመጣ ቴዲ አፍሮ እዛ ላይ ከሌለ ዩርጃ ብዝነተ። ስለዚህ አደንደ ዘዴ ኢየሱስ ክርስቶስ ራሱ የሌለበት ቤት ምንም ብትለው መጨረሻው ጭፈራ፣ ዋይታ፣ ጓገጭ ምናምን እንጂ ሌላ ነገር የለው፣ ሌላ ነገር የለው። ስለዚህ ማርያምን ሲጠራው አለ ማርያም ሚስጥረኛ ማርያም አለ እስ ገተኝ ኮል ሄር። ከዛ ጠርታት የት ነው ሄድከው? አባቴ ክለብ ነው ሄድከው። ሃው ለሚሻው ዩጌን አናዘ ቪዲዮ። ወዴት ነው ሄድከው? ወደ ጭፈራ ቤት ነው ሄድከው። ወደ ጭፈራ ከሄድክ በኋላ ሌሊቱን ሙሉ ከጨፈርክ በኋላ ጠዋት ደግሞ ጽዮን ማርያም ሄድኩኝ ብለ ቪዲዮ ትለቃለህ። ጽዮን ማርያም ሄድኩኝ ልላችሁም መስለው አዶናይ መጥፎ ሰው ነው እያልኳችሁ አይደለም። መጥፎነት ሳይሆን እዛ ላይ መንፈሱ ማን ጠርቶ ማን እየዳነ እንደሆነ ማርያም እንደማታድን አዶናይ ማሳያ ነው። አዶናይ ወንድማችን የዳነ ሰው አይደለም። አየ በክርስቶስ የሆኑት እርግጠኛውን እነግርሃለሁ ሲዘምሩ እግዚአብሔርን ሲያመሰግኑ ነው ወደ ቤታቸው የሚሄዱት። ያልዳኑ ነፍሶች ሴሌብሬት የሚያደርጉት ዲመን ለሰይጣን ነው የሚገበሩት፣ ለሰይጣን ነው የሚሰጡት፣ ለሰይጣን ነው የሚሰጡት። አሁን እኛ አባት ደግፋለሁ ያሉት በወንጌል ሊደግፉት ነው። እስቲ እንነጋገር። እኛ አባት ስለ አዶናይ ተናግረዋል አይደለ? በምን ሊደግፉት? ወንጌል ሊያስተምሩት ነው። ወንጌል ላስተምር የሚል ነገር አለው። ምክንያቱም እርግጠኛው እርሶ ከኔ ጋር ወንጌል ያወሩ እርሶ እንደማይችሉ እርግጠኛው ይናገራለሁ። ወንጌልን አያውቁትም። ወንጌልን አልተማሩም። ልብሱ ያምርቦታል። እውነቱን ልናገር፣ ስለ ወንጌል አልሰበኩትም። ስለ ወንጌል አልተናገሩም። ስለ ወንጌል አልመሰከሩም። ሌሎች በወንጌል አቅጣጫ የተናገሩትን እህትና ወንድሞች ደግሞ ላሳያችሁ። እቺ እህታችን ምን አለች? እስቲ እናውራ። ስግጥ ፍምስ ነው። ፍምስ ማለት ነው ፌመስ መሆን። but any means be famous ነው። ለምን ፌመስ ትሆናለህ? what's the ultimate purpose of being famous anyway? ምንድነው ፌመስ የሚያደርገህ? ሶሻል ሚዲያ ላይ ምንድነው የሚያደርገህ? being arrogant ባለጌ መሆን ነው። exactly ልብ መሆን ነው። ጋጠወጥነት ነው ፌመስ የሚያደርገው። እያናረ በግድ ነው እኮ አንዳንድ ስርዓት ያላቸው ሰዎች የሚታወቁት። እና be whatever you want እንደ ልብ ሁን and then be fame ነው። ፌም ደግሞ የሚያስገኘው ማኒታሪ ቫሊዩ አለ፣ ገንዘብ አለ። ስለዚህ አንዳንድ ሰዎች እኔ አም ወንድሪንግ ቲንክ ትዋይስ አስቡበት ይሄ ነገር። ምክንያቱም ነገም ይቀመጣል የሰራችሁት ቪዲዮ ምን ውኜ ነበር እንዳትሉ። ኢትስ ቶታሊ አን ኢግኖረንስ። መስማት የሌለብንን ነገር ሰማን። አንዳንድ በእድሜ የሄዱ ሰዎች ትልቅ ሰው ማለት ስለሚከብደኝ አፈር ማረጉለት። እሱ እኮ ማለት የፈለገው why would you explain for him? ተናግሯል እኮ ደድቡ ስደድብ ነው ገንዘብ የመጣው አለ። why would you explain for him? ስህተቷ ምንድን ነው? ይቺ ልጅ እስቲ ንገሩ፣ ስህተቷን ንገሩ። ሌላ ቃላቶች አሉ፣ ብዙ ነገር መስራት የሚቻልበት ሌላ ቃላቶች አሉ። አሁን ስለ ልጁ አይደለም፣ እኛ ስለ ጀኔሬሽን ነው። አዶናይን እዚህ ጋር አውጡት። የአዶናይ ጉዳይ አይደለም። የአዶናይን አይዲያ የተቀበሉ ሰዎች ጋር ነው እኔ ሀሳብ የምሰጠው። አዶናይማ የሆነ ነገር አለ መሰለው አለ። ይጥቀምም አይጥቀምም እኮ ራሱ ወጥቶ ተናገረ እኮ። ይሄ ነገር ብዙ ነገር እያደረሰብኝ ስለሆነ ይሄን ቃል መጠቀም አቁም ያለው አለ። ያንን አፈር የሚያደርጉ ሰዎች ናቸው ማፈር ያለባቸው ብዬ ነው የምናገረው። ብቻዬን ብቀርም ችግር አልነበረብኝም። ብቻዬን ነበር ይሄን ነገር ያነሳሁት። አሁን ግን ብዙ ሰዎች ይሄንን ነገር ኖቲስ ሲያደርጉ ቆም ብሎ ማሰብ ጀመሩ። ለጀኔሬሽኑ ለሚጠፋው ህዝብ። ከዛ በኋላ ስግጥ ፍምስ በየፓርቲ ቤት በየጭፈራ ቤት በየምን ቤት መግባት ጀመረ። እዛ ቤት ደግሞ የሚገኙት የጌታ ልጆች አይደሉም። ስለ ጌታ ልጆች አይደለም የምጨነቀው እኔ በኢየሱስ ክርስቶስ ስለሆኑት ወንድምናቶች አይደለም የምጨነቀው።
ምክንያቱም መወዳቸው ማከብራቸው ብዙ የኦርቶዶክስ ወንድምና እህቶች አሉ። ይሄን መንገድ ተከትለው አብረው ጭፈራ ቤት፣ አብረው ቁማር ቤት፣ አብረው መጠጥ ቤት፣ አብረው ሺሻ ቤት የሚጠፉ ብዙ ኦርቶዶክስ ወንድምና እህቶች አሉ። ይሄንን ነው ካሁኑ ሆይ ሆይ ሳይባል አረጋግቶ ነገሩ መሄድ። የሙስሊምም አባቶች ተናግረዋል ካሉ አሳያለሁ። ቀንታችሁበት ነው ማርያምን ስለጠራ የሚባል ነገር አለ። ተግባሩስ ማርያምን ከጠራ በኋላ ምን አይነት ተግባር ነው ያደረገው? እስቲ የሙስሊሞቹን እንስማ። የሆነ ሽልማት ተዘጋጀ። ሽልማቱ አሸናፊ ሞቶ ምንድነው? ሰግጥ ፈምስ። መሰገጥ ምን ማለት ነው? በሸሪዓ በቃል ትርጉሙ ባልግ፣ ድንበር እረፍ፣ ሰውን አትስማ፣ ብልግና ማለት ነው። ይህን የሚያይ ወጣት፣ ይህን የሚያይ ማህበረሰብ ዝም ብለን ካለፈን አላህስ ምንድን ነው የምለን? በሚዲያ ወጥቶ ለመታወቅ ሰው ልጅ መባለግ፣ ትውልድን የሚገል ተግባር መፈጸም፣ ንግግር መሰራጨት፣ የሆነ ሽልማት ተዘጋጅ። ስለዚህ አሁን እሺ ጴንጤስ ኦርቶዶክስን ስለሚጠላ ነው ብላችሁ ስማቻንን ታጠፋላችሁ በየጊዜው። ጴንጤ ኦርቶዶክስን የሚጠላ ኦርቶዶክስ ጠል ነው ትላላችሁ። አዶናይ ኦርቶዶክስ ስለሆነ ነው፣ ማርያምን ስለጠራ ነው። ከማርያም ጋር እንዴት ታገኙታላችሁ? ሰግጥ ፈምስን ከማርያም ጋር እንዴት ሊገናኝ ይችላል? እውነት የምትወዷት የምታከብሯት ከሆነ የመሰገጥን ፕሪንሲፕል የመደደብን ፕሪንሲፕል ታውቁታላችሁ ወይስ አታውቁትም? እውነት አውቃችሁት ነው ወይስ አታውቁት ቀርታችሁ ነው? በእንደዚህ አይነት ነገሮች ላይ ማርያም ስትጠራ እናንተ ነበር በምትወዷት መጠን መከላከል የነበረባችሁ። መከላከል የነበረ ማርያምን እዚህ ውስጥ አታስገባ፣ ሰግጥ ፈምስ ብለ ክብሯን አግኝቻለሁ ሚስጥረኛዬ ናት ብለ አስጨብጭበመው ነው ማለት የነበረባችሁ። የምትወዷት እንወዳታለን፣ በጠን ሞትላታለን፣ ስዕሏ ተቀደደልን፣ ሞት ነው የምትሉ ሰዎች ክብሯን ያስነካችኋት ያዋረዳችኋት እናንተ ናችሁ። ለምን? ከዛ በኋላ እሷን ብሎ ሄዶ አታሎ ጭፈራ ቤት ሲጨፍርባት ነበር። በስሟ ጭፈራ ቤት ነው የተገኘው። ከዛ ደግሞ ሳያፍር ቀጥታ ወዴት ሄደ? ወደ አክሱም ጽዮን እየነዳን ሄድን። ጭፈራ ስንጨፍር አድረን ጠዋት ደግሞ ያለምንም ሸም ይኬዳል። ከዛ ቤተ መቅደሱ ውስጥ ሰልፊ ይነሳሉ። ይሄ የጥላቻ ነገር አይደለም እነግራችሁ። እውነትን ለመቀበል የሚደፍር ሶሳይቲ የለንም። ለብቻችንም ብንቀር ደፍረን እንናገራለን። ለምን? ወደፊት ይሄ ስለሚጻፍ ይሄ ነገር የተቀረጸው ስለሚቀመጥ እውነት ማን ተናግሯል፣ ከዛ ካልሆነ ጭብጨባ ጋር አብሮ የሆነው ማን ነው አይደለም የሚለውን ስለምንጠይቅበት ነው። እንደ አንድ ሶሻል ሚዲያ ተጠቃሚ ወደፊት የምጠየቅበት ነው። ስለምጠየቅበት ይሄ ነገር ደድብ ፈምስ የሚለውን ነገር አልቀበለው። ጌታ ምስክሬ፣ እኔ ስፈምስ አውቄው አይደለም። በፍምስና ያጭበረበርኩት አንድ 74 ሳንቲም የለም። አንድ ነው ማወራችሁ። ኖር ሲንግል ዳይ አንድ 74 ሳንቲም እኔ አላጭበረበርኩም። ከህዝቤ አምጣ ለማጭበርበር አልተጠቀምኩትም። ፍምስናዬ የሰው ልጅን ገንዘብ ቡጥቡጥ አድርጎ ለመብላት አልተጠቀምኩበትም። መጠቀምም አልፈልግም። ስለዚህ ይህንን እያደረጉ ምን የሚያደርጉ ሰዎች አሉ? በደንብ አድርገው ህዝባችንን ባዶ የሚከቱ ሶሻል ሚዲያ ላይ የመጡ ሰዎች አሉ። የሱ ጉዳይ ሳይሆን የሱን ኮንሰፕት የተቀበሉ። እኔ የቴዲ አፍሮ ባለቤት በእውነት በዚህ ጉዳይ ላይ ቆም ይቅርታ ብትጠይቅበት ደስ ይለኛል። ይሎስቴድ በቃ ቫሊዩ እንደሌለ ልበሻሸቅ ብለሽ የመጣሽበት መንገድ መጨረሻ ላይ አንቺንም ጭምር እኔም በቃ ከእንግዲህ እሰግጣለሁ እያልሽ ማለት ሁላ መጀመርሽ የከተማ ልጅ ሆነሽ አሁን በጣም ነው የደነቅሽኝ። የቴዲ አፍሮ ሚስት በጣም 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 የተደነቁበት ጉዳይ ነው። ሀውካም በዛ ደረጃ እንደዛ ልትሆን ይቻላል እንዴ? ሌላው ለምን አላደረገው? ሌላው በዛ ደረጃ ያዙ ይልቀቁ ለምን አላለም? ይሄን ነገር አንቺም ደግፈሽዋል። ሌሎቹን ያልሰጠሽውን ክብር
ለሌሎቹ ኢንተርቪው ሲደረግ አንቺ ቤት መጥቶ የተጋበዘ አንቺ ቤት መጥቶ በዛ ደረጃ የተጨበጨበለት ማንም የለም። ፎከስ ያደረግሽው ፍምስናው ላይ እንጂ ጄኔሬሽኑ ምን ይፈጥራል፣ የኔ ልጆች ይሄን ነገር ሲያዩት ምን ይላሉ የሚለውን ነገር አላሰብሽም። እኛ አስበንበታል። ለምን? የሶሻል ሚዲያ ሰዎች ነን። ስለዚህ ነገ ማልጸጸትበት ነገር ነው። አስታውሳለሁ እኔ ዲሽታጌና ሰላምን ልስበክ ብሎ ባለበት ጊዜ ከጎኑ የቆመው ዮኒ ማኛ ብቻ ነበር። ለታሪክ ተቀምጧል እሱ ቪዲዮ። አይጸጽተኝም። ብቻዬን ነበርኩ በዛ ጊዜ። ሰው ጦርነቱን ሲያጫጩኸው ዲሽታጌና መጥቶ ሰላም ይሻለናል ብሎ ድንጋይ አንስቶ እኔ ጸብ አልፈልግም ሰላም ይሻለኛል ፍቅር ይሻለኛል ሲባል ሚዲያ ላይ ጠርተው ይቅርታ ነው ያስጠየቁት። ስለተጨበጨበ እኔ አብሬ አላጨበጨብም ግደለኝ። ስለዚህ ዲሽታጌና ቪዲዮ ካላችሁ ፖስቱ። ዮኒ ማኛ ምን ብሎ ሰርቷል? ስለ ዲሽታጌና ትክክል ነው የተናገረው። ጦርነት አያስፈልገን ይቅር መባባሉ ነው የሚያስፈልገው ብዬ ቪዲዮ ሰርቻለሁ። ለታሪክ ተቀምጧል። እሱን ግን የኔ ልክነትን የማይደግፉ ሰዎች አሉ። አሞኬ ጉዳይ የኔን የሚደግፍ የሰማዩ ጌታ ነው፣ የሰማዩ አባት ነው። ለእውነት ሁልጊዜ ቆማለሁ። እውነት አሸናፊ ነዋ። መደበቅ አትችልም። ግርግር ልታስፈጠር ትችላለህ፣ እውነትን ግን መደበቅ አትችልም። የኔዎቹ ታፕታፕ ኮፒ ሊንክ አደርጉ። ስለዚህ አሁንም የምናገረው ነገር ሙስሊሙም ተቃውሞታል ይህን ጉዳይ። ፕሮቴስታንት ያውቀዋል ከመጀመሪያው ዝም ብሎ ዋቴ እንደሆነ ምንም ቁም ነገር የሌለው ነገር እንደሆነ አውቆታል። ፕሮቴስታንት የነቃ ህዝብ ነው። እግዚአብሔር ይባርካችሁ፣ እግዚአብሔር ይጠብቃችሁ። ልጁ ላይ ፐርሰናሊ አይደለም ኮንሰፕቱ፣ አይዲያው ትክክል አይደለም ነው አይዲያው ነው። ልጁ ዘረኛ ልጅ አይደለም፣ ክፉ ልጅ አይደለም። ክፋቱን አላየውም የልጁ ኮንሰፕቱ ግን ደድብ ሰግጥ የሚል ፕሪንሲፕል ልክ አይደለም። አዶንኬ ወደ ዩ ላይክ ሮናት ብትወደኝም ባትወደኝም መስሚያ ይጠጥ ነው። ለምን ልክ ባለ ነው ኮንሴፕት ላይ ኤክስፕሌን ልታደርግልኝ አትችልም። ደድብ ማለት ቁም ነገር ነው ብላችሁ ስታወሩ የሰማችሁ ሰዎች በጣም ነው የደነገኝ። በጣም ነው ግራ የገባኝ። በተለይ አንዳንድ ሰዎች እኔ ጋዜጠኛ ማን ሹምዬ ነው ጋዜጠኛ ሹምዬ ነው የሚባለው ወይስ የፈርስት ኔሙ ማን ነው? እኔ በጣም ማከብረው ሰው ከኔ ጋር ራሱ በስልክ ያወራንበት ጊዜ ነበረ። ዋትስ ሂዝ ኔም? ሹምዬ ነው ጋዜጠኛ ሹምዬ። ማን ሹምዬ? ሰለሞን ሹምዬ። ጋዜጠኛ ሰለሞን ሹምዬ አድርሱልኝ። በጣም የምታውቅ የምታስተውል ሰው ነህ። በዚህ ነገር መሸወደ በጣም በሳቅ ነው የገደልከኝ። ደድብ ሰግ ሙሉ ቪዲዮን ያየኸው አልመሰለኝም። ደድብ እንዳለበት ያወቀ አልመሰለኝም። ጋዜጠኛ ሰለሞን ሹምዬ ደድብ የሚባለውን ነገር የሰማው አልመሰለኝም። ደድብ ሰግጥ ፈምስ ብሎ ሙሉ ቪዲዮን የሰራው በቃ ምን ማሰብ አቁም። እንደፈለኩን ሰው ይታዘበኛል አትበል። ሰው የማይታዘብ ከሆነ የምትሰራው ቪዲዮ ለማን ነው? የምናደርገው ነገር ለማን ነው? ሰው የሚታዘብ ነገር አለ፣ የሚያስተካክል አለ። ሰው የሚናገር ነገር አለ፣ የሚያስተካክል ነገር አለ። ስለዚህ በዚህ ነገር ላይ የተናገረው እንትና ትክክል አይደለችም። ስለ ኢየሱስ መናገሯ እሱ መናገሩ ልክ ነው፣ ሙስሊሟ መናገሯ ልክ ነው። ኢየሱስን ተቀበሉ እንዴት ይባላል? ኦ ሁልጊዜ ይባላል። አባቴ ለአንተ ላይጠም ይችላል። I will tell you again ፕሮቴስታንት የሆነ በጌታ የሚያምኑትን ከጠራሃቸው የትም ቦታ ላይ ዓለምን ውረሱ ብሎ መጽሐፍ ቅዱስ ተናግሯል። የትም ቦታ በኩራት የምናገረው አንድ ፕሮቴስታንት ስለ ኢየሱስ ሲያወራ ነው። ስለ ኢየሱስ ማውራት ወንጀል ሆኖ ደድብ ፈምስ ሰግጥ ማለት ግን ትክክለኛ ነው የተባለበት ዘመን ላይ ደረሰ። ደድብ ፈምስ ሰግጥ ትክክለኛ ኢየሱስን ተቀበል ጌታ ያድናል የሚለው ቃል ግን በጣም ሰውን ባዘር የሚያደርግ የሚረብሽ ቃል ሆኖ በአደባባይ አየን። ስለዚህ ይሄ ህዝብ ቢጎዳ፣ ይሄ ህዝብ ብዙ ችግር ቢደርስበት እንዳይገርመ። ማርያምን ያለው ክለብ ሲገኝ ኢየሱስ ጌታን ያለችው ደግማ ኢየሱስን ጠራችው፣ ደግማ መሰገነችው፣ ደግማ ዘመረችለት። አሁንም የማላፍርበት ስም እኔም መሳሳት የምፈልገው በአደባባይ የምሰብከው ኢየሱስን ነው። ወደፊት በኢትዮጵያ ታሪክ ላይ ትልቅ ቦታ ላይ የምጠራው ስም እነግርሃለሁ። ህይወቴ ያልፋል፣ ኢየሱስን ጠራዋለሁ። አይጠራም ባላችሁበት ቦታ ላይ አፈነደዋለሁ የኢየሱስን ስም።
አይጠራም። እዚህ ቦታ እንዴት ይጠራል በምትለው ቦታ ላይ እኔ ኢየሱስ ጌታ ነው፣ እሱን ተቀበሉ፣ እሱ ነው የሚያድነው እልሃለሁ። እሱን መጥራት ማሸማቀቂያ፣ ደድብ፣ ፈምስ፣ ሰግጥ ማለት ግን መክበሪያ የሆነበት ሀገር ላይ ነው። ስለዚህ ብንረገም ሀገራችን ባዶ ብትሆን እንዳይደንቅ። ሀገራችን በችግር ብትበላ፣ በኑሮ ውድነት ብትበላ፣ በብዙ የጥፋት ህይወት ላይ ብትኖር ጌታ ስለሌለባት ነው። ጌታን የሚያውቁ ሰዎች ጥቂቶች ናቸው። ቀሚስ የለበሱ በሚሊዮን ናቸው። ግን መንፈስ ቅዱስ የሞላባቸው በጌታ የሆኑ ኢየሱስ ክርስቶስን የሚያመልኩት ጥቂቶች ናቸው። በዚህ አጋጣሚ የሙስሊም አባቶችን ላመሰግን እወዳለሁ። መልካም ነገር ነው። ልጆቻችሁን ተቆጥታችኋል። ልጆቻችሁን አይዞ አላላችሁም። ልጆቻችሁን በዚህ ጉዳይ ላይ አላሳተፋችሁም። ሙስሊሞች ነው ሸሪያችን እንደሚለው ብልግና ነው፣ እንደዚህ አይደረግም፣ በፍጹም አይደረግም ብለው ሙስሊሞች ይሄን ነገር አውግዘዋል። ትክክል ናቸው። ጴንጤ ይህንን ነገር ደግፎ አያውቅም። ታስ ነው ዜር ስታይል። የጴንጤ ስታይል እሱ አይደለም። ኢየሱስ ስትለው ተንደርድሮ ይመጣላል። ከኢየሱስ ውጭ ስትለው ጥሎ ይሄዳል። የጴንጤ ማንነት ያ ነው። ጴንጤ ኢየሱስ ካለ ሮጦ ይመጣል። እኔ አሁን ለምሳሌ ፕሮቴስታንትም ሙልጭ አድርጌ የምሳደብበት ዘመን ነበር። ምንም ኦኬ የሆነ ፎጋሪ ነው ያስቃል ምናምን በዚህ ወጣ በዚህ ገባ እሱ ልማዱ ነው ምናምን ላጥላት። ኢየሱስ ጌታ ነው ተባ ተንደርድሮ ነው ቤቴ ነው ሞሩት። ቤቴን በሙሉ የሞሉት ምን ኢየሱስ ጌታ ነው ሲባል ደሴ። ሌላ ምንም አጀንዳ ጴንጤ የለው። ጴንጤ አጀንዳ የለው። ጴንጤ በአንዴ ፓስተር ያደርጋል ብላችሁ ብዙ ነገር አላችሁ፣ ብዙ ነገር አወራችሁ። እኔ ገና ትምህርት ላይ ነኝ። ተዋሻላችሁ በጴንጤ ላይ። በጴንጤ ላይ መዋሻ ዛሬ አይደለም የተጀመረው። ለረጅም ዘመናቶች ይህንን ነገር አይቻለሁ። ጴንጤ እንደዚህ ነው። የጴንጤን ስም በጣም አድርጋችሁ እንዲጠላ በጣም አድርጋችሁ በልጅ ልጆቻችሁ ሰርታችኋል። ጴንጤ ወንጌል እንጂ ሌላ የሚያውቀው ነገር የለም። ጴንጤ ስለ መጽሐፍ ቅዱስ እንጂ ሌላ ብሎ የሚመጣ ማንነት የለው። ቃላት ተሳስቻለሁ። ለምን ስድቡ ሲበረታብኝ ቃላት ስቻለሁ ማለት የፈለግኩት ደስ ብሏቸው ቆርጠውት ያስተናገዱት ቃል እኔ በክብሬ አልደራደርም ከዚህ በኋላ እንዳትመጡብኝ በሚለው 8 ወር ተቀጥቅጬ አንድ ቀን ለተናገርኩት አደበላለቁት። ጌታን የተውኩ መስሏቸው ሴሌብሬት አደረጉ። ሌላ ቤቶች በጣም ደስ አላቸው። ሙዚቃ ከፈቱ፣ ምን ከፈቱ። ጴንጤዎችስ ዮኒ ማኛ ስትሃል ይሄ ትክክል ነገር አይደለም፣ ንስሐ ግባ፣ በጌታ ፊት አልቅስ ነው ያለው። በጌታ ፊት አልቅስ ከአቤል አቡና በስተቀር በጌታ ፊት አልቅስ። ጌታን አስቀይመሃል፣ ጌታን አሳዝነሃል። ወንጌል በጭራሽ እንደዛ አይባልም። ወንጌል ማለት ጌታ ኢየሱስ ክርስቶስ ነው። ተማር። ወንጌል ማለት ያ ነው። ተማር። ይሁን ስተሃል፣ ወንድማችን ስተሃል፣ እንወዳለን። እነ ጳውሎስ ስተዋል፣ እነ ጴጥሮስ ስተዋል፣ እነ ይሁዳ ሌሎችም መጽሐፍ ቅዱስ ላይ ሳተዋሉ። አንተ ሰውነት ስተሃለህ፣ ዮኒ በንስሐ ተመለስ ነው ያሉት። ስለዚህ ይሄ ነገራቸው እግዚአብሔር ይባርካቸው፣ እግዚአብሔር ይጠብቃቸው። አሁንም የምናገረው ንግግር ምንድን ነው? የማይሆን ንግግር መጥቶ ሲፈምስ ቃሉን ያዙና ምንድን ነው ትርጉሙ ብላችሁ ጠይቁ። አሁን የኦርቶዶክስ አባት ሰማያዊ ለባሹ ምንድን ነው የሚያስተምሩት? ወንጌል ኑና ከኔ ጋር እናውራ፣ ሌላ አያስፈልጋችሁም። ለእናንተ ትልልቅ የሃይማኖት ወንጌላዊ አያስፈልጋችሁም። ከኔ ጋር ስለ ክርስትና እናውራ። ይሄን ያሉት የፎከሩት አባት ከኔ ጋር እናውራ፣ ሌላ አያስፈልጎትም። ወንጌል አልገባዎትም፣ ወንጌልን አልሰበኩም። ማርያም ማለቱ ብቻ ነው ለእርሶ ከፈራፕ የሆኑለት ደስ ያሉ። ከዛ በኋላ የሰራውን አላዩትም። ከዛ በኋላ የጨፈረውን የደነሰውን ስንት የተበሻቀጠውን ነገር ሊያዩ አልፈልጉም። ድድብናን አስደስቶታል። ማርያም ስሟ ተጠርቷል። እርሷ አታድንም። ለሚታዩ ለሚፖድስ ወይ እርሶ ማርያም ታድናለች ብለው እኔ ደግሞ አታድንም ብዬ እኔና እርሶ እንነጋገር። በመጽሐፍ ቅዱስ ታድናለች የሚል ነገር ይዛችሁ ነው። አየህ፣ የምትናደደው መጽሐፍ ቅዱስ ያድናል ያለው የእግዚአብሔርን ልጅ ነው።
አዳኝ የእግዚአብሔር ልጅ ደግሞ በሱ ያመነ በአብ በመንፈስ ቅዱስም የሚያምንን የሚያድን ነው። እናንተ ግርግራችሁን ትወዱታላችሁ፣ ጭፈራውን ትወዱታላችሁ፣ ሁሉ ነገር ትወዱታላችሁ። ከዛስ ጸባችሁ ከምን ጋር ነው? ከኢየሱስ ጋር ነው። የፈረደበት ኢየሱስ አለ፣ ጴንጤ በየቀኑ የሚጠራው፣ እናንተ ደማችሁ የሚፈላው ስም፣ እናንተን የሚያናደው ስም ኢየሱስ፣ የኛ የምንደሰትበት ስም ኢየሱስ። እናንተ የኢየሱስ ስም ሲጠራ የሳቃችሁበትን የማርያም ሲባል በጣም ነጠላ አድርጋችሁ የጨፈራችሁበትን ላሳያችሁ። ከራሳችሁ ነው፣ ከኔ አይደለም። እንዴ ደስ ብሎት እንደጨፈረ ላሳያችሁ ከራሳችሁ። ታፕ ኮፒ ሊንክ አድርጉ። ጭራሽ ከሱ በፊት አቡነ ተብሎ ተዘምሮለታል። በነገራችን ላይ ምናልባት ታቦትም ሊሰራለት ይችላል በዚሁ ከቀጠለ። ለዝጋው ታፕ ኮፒ ሊንክ እንዳትረሱ። ቲክታከር ብሎ ነው የዘመረለት። ቲክታከር አዶናይ ብሎ ነው የሚናገረው። እሱ ጭፈራ ቤት ነው። እዚህ እነሱ አዶናይ ቲክታከር እያሉ ስሙን ያገኑታል። እስቲ እንስማው። ጌታ ኢየሱስ ክርስቶስ ልቡን አይስጣችሁ ነው ምለው። ያሶላማያስከን ማይ ጌታ ኢየሱስ ክርስቶስ ልባችሁን ደፍኖታል። ማርያምን ብቻ በል፣ ሌላው ችግር የለውም፣ ይዘመርልሃል። አዶናይ ቲክታከር ዘመረር ወረረረረረ ከዛ አይዞ አዶናይ ከጎን ነኝ፣ አባት ነኝ፣ አግዛለሁ ምናምን ይባላል። ይሄንን ትውልድ የሚያዝኑ የኦርቶዶክስ ወንድምናቶች አሉ። ልባቸው የደማ የኦርቶዶክስ ልጆች አሉ። በጣም ልባቸው የደማ ግን ማን ይሰማቸዋል? ማን ይሰማቸዋል? እነሱ ቢናገሩ ይወቀጣሉ፣ ይሰደባሉ። ጴንጤን ለማስደሰት ይመስላችኋል? ለምንድን ነው የምደሰተው? ለምንድን ነው የምከፋው? ለምንድን ነው የምከፋው? ለምንድን ነው የምደሰተው? ለምን ዩቲን ለምን አንሰድባት? ሁለተኛ ናት እኮ ምንም ያጣችው ነገር የለም። አንደኛ እሱ ነው፣ ሁለተኛ እሷ ናት አይደል እንዴ? ዩቲ እህታችን ለምን አንሰድባትም? ሙስሊም ናት። ለምን አልሰደብናትም? ምክንያቱም እሷ ደድቡ፣ ፈምሱ፣ ሰግጡ ምናምን የሚል ስራ አልሰራችም እህታችን። ስለዚህ በእምነቷ ምንም እንደዛ አይነት ነገር ስላልሰራች ሌሎቿ አልተሰደቡ። ስላሸነፈ ተቀንቶበት ነው የሚባለው? ምን ስለተፈጠረ? ስለዚህ አወቅን የተባሉ ሰዎች በጣም ማዝ ነው። እንዳልኳችሁ ብሩክ ሪል ስቴት በቃ እኛም ሰግጠን ፈምሰን ቤት እየሰጠን ነው ምናምን እያለ ጭራሽ ይህን ነገር ብዙ ነገር ይላል። ያንተ ትልቅ ሰው አይደለ እንዴ? የአንድ ሰሞን ጭብጨባ ስለ ንግድ ብቻ ነው የምታስቡት እንዴ? ኢትስ ኖ ማርኬቲንግ በጣም ጥበብ በሞላበት ነገር የሚሰራ ነገር ነው። እኔ ራምዚ ሪል ስቴት ሰግጥ የሚል ነገር ይዞ አልመጣም። ራምዚ ሪል ስቴት ይህንን ካስተዋወቅልን 8 ሚሊዮን ብር እንሰጣለን፣ እንሸልም 10 ነው 8 ሚሊዮን ብር እንሸልማለን አሉ። ሰግጥ ፈምስ የሚባለውን ቃል አንድም ቦታ ላይ ራምዚ ሪል ስቴት አልተጠቀሙትም። አንድም ቦታ ላይ
ይሄንን የተጠቀመው ማን ነው? ሰግጥ ፈምስን ብሩክ ሪል ስቴት። ስለዚህ ምን ያህል ምንም እውቀት እንደሌለውና ጭብጨባ ብቻ እንደሚፈልግ ያ ልጅ ማሳያ ነው። ለምን ራምዚ ሪል ስቴት እንደዛ አላረገም? ማስተዋል ስለሚችሉ ጥበብ ስላላቸው እውቅናውን በስነ ስርዓቱ ተጠቀሙበት። ይሄ ሰግጥ ፈምስ የሚለውን ሳይጨምሩበት። ስለዚህ ሰግጥ ደድብ ፈምስ የሚለው ፕሪንሲፕል በኢትዮጵያ ኮምፕሊትሊ መሰረዝ ያለበት ቋንቋ ነው። ኮምፕሊትሊ ለኢትዮጵያውያኖች እጅግ አደገኛ ጄኔሬሽኑን የሚያጠፋ ቋንቋ እንደሆነ ማስተማሪያ ነው። ያን ልላችሁ ፈልጌ ነው። ስለዚህ አሁንም የማርያምን የፍጡራን ስም የሚጠራ አልዳነም፣ አትድንም። ማርያም ብለ ቀኑን ሙሉ ስሟን ብትጠራ እመነኛ አትድንም። የሚያድን ስም መጽሐፍ ቅዱስ ደጋግሞ የሚናገረው የኢየሱስ ክርስቶስ ስም ነው። ምን ይላል? ሮሜ 10:13 ላይ ቃል በቃል የሚናገር ሮሜ 10:13 ምን ይላል መሰለ? ቃል በቃል እቺ ነገር ትመራቸዋለች፣ ቢደበቅላቸው ራሱ ደስ ይላቸዋል። የጌታን ስም የሚጠራ ሁሉ ይድናልና። የሌላ ሰው ስም ይላል ተጓባ። የማንን ስም የሚጠራ? የጌታን ስም የሚጠራ ሁሉ ይድናልና። አዎ የጌታ የኢየሱስ ክርስቶስን ስም መጥራት የሚያድን ስም ነው። ሌላ ስም ብትጠራው መጮህ እንጂ የምታመጣው ነገር የለም። ለምን? ከሞቱ በኋላ ያለ 5 ሳንቲ ነገር የለም። እኔ አይደለሁ፣ መጽሐፍ ቅዱስ ነው የሚለው። መጽሐፈ መክብብ ምዕራፍ 9 ላይ ብትሄድ የሚያስደነግጥ ንግግር አለ። እኔ አይደለሁ፣ ከሞትክ በኋላ ይዳን ይላል መጽሐፍ ቅዱስ። መጽሐፈ መክብብን ላሳየ፣ እኔ አይደለሁ። ምን ይላል መጽሐፈ መክብብ ምዕራፍ 9 ቁጥር 5 ሕያዋን እንዲሞቱ ያውቃሉና ሙታን ግን አንዳች አያውቁ። ከሞትክ በኋላ የምታውቀው ታሪክ የለም። መታሰባቸውም ተረስቷልና ከዚህ በኋላ ዋጋ የላቸው። ፍቅራቸውና ጥላቸውም ቅንነታቸውም በአንድነት ጠፍተዋል። ከፀሐይ በታችን በሚሰራው ነገር ለዘላለም እድል ፈንታ ከእንግዲህ ወዲህ የላቸው። ከሞትክ በኋላ ያለ እግዚአብሔር አምላክ በሚሰጥ የአክሊል ቦታ ላይ ትኖራለህ። ምንም ነገር የላቸውም። ከዛ በኋላ የሚያደርጉን ነገር አንዳችም ነገር የለም። ከዛ ምን ይላል? እግዚአብሔር ስራን ተቀብሎታልና ሂድ። በቃ እግዚአብሔር የሰራውን ነገር በምድር ላይ ተቀብሎታል። ዩደን ዩጃ በዝደን። ስለዚህ እንጀራን በደስታ ብላ፣ የወይን ጠጅንም በተድላ ጠጣ። ሁልጊዜም ልብስህን ነጭውን ቅባትም ከራስህ ላይ አይታጣ። በሕይወትህ አንተም ከፀሐይ በታች በምትደክምበትና ድካም ይህ እድል ፈንታ ነውና ከንቱ በሆነ በሕይወት ዘመን ሁሉ ከፀሐይ በታች በሰጠ በከንቱ ዘመን ሁሉ ከምትወዳት ሚስት ጋር ደስ ይበለ። አንተ በምትሄድበት በሲኦል ስራና ሀሳብ እውቀትና ጥበብ አይገኙምና እጅ ለማድረግ የምታደርገው ሁሉ እንደ ኃይል አድርግ። እኔም ተመለስኩ፣ ከፀሐይ በታችም ሩጫ ለፈጣኖች ሰልፍም፣ ለኃይላን እንጀራም፣ ለጠቢባንም ባለጠግነትም፣ ለአስተዋዮችም ሞገስንም ለአዋቂዎች እንዳልሆነ አየሁ። ጊዜና እድል ሁሉን ይገናኛቸዋል። ሰውም ጊዜውን አያውቅም። በክፉ መረብ እንደተጠመዱ አሳዎች፣ በወጥመድም እንደተያዙ ወፎች እንዲሁ የሰው ልጆች በክፉ ጊዜ በድንገት ሲወድቅባቸው ይጠመዳሉ። ከፀሐይ በታችም ይህንን ጥበብ አየሁ። እርሷም በእኔ ዘንድ ታላቅ መሰለችኝ። ታናሽ ከተማ ነበረች፣ ጥቂቶችም ከሰዎችም ነበሩባት። ታላቅም ንጉሷን መጣባት፣ ከበባትም፣ ታላቅም ግንብ ሰራባት። ጠቢብም ድሃ ሰው ተገኘባት። ያችም ከተማ በጥበቡ አዳናት። ያ ድሃ ሰው ግን ማንም አላስበው። እኔም ከኃይል ይልቅ ጥበብ ትበልጣለች፣ ከድሃው ጥበብ ግን የተናቀች፣ ቃሉም አልሰማችም አለው። በሰነፎች መካከል ከሚጮህ ከገዢው ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች። ምን ይላል? በሰነፎች መካከል ከሚጮህ ከገዢዎች ጩኸት ይልቅ የጠቢባን ቃል በጸጥታ ትሰማለች። ከጦር መሳሪያዎች ይልቅ ጥበብ ትሻለች።
አንድ ኃጢአተኛ ግን ብዙ መልካምን ያጠፋል ይላል። አንድ ኃጢአተኛ ብዙ መልካም ነገሮችን ያጠፋል። ልክ በርሜል ሙሉ ውስጥ ማር እንዳለ አንድ ጠብታ መርዝ ብታረግ ሙሉን ታበላሻለች። አሁንም ጄኔሬሽኑን የሚያበላሽ ነገር ሲመጣ ቆም ብሎ ማየት ጥሩ ነው ብዬ አስባለሁ። ታፕ እያደረጋችሁ ጄኔሬሽንን የሚያበላሽ ነገር ሲመጣ ምን ማድረግ አለብህ? ቆመ መጠበቅ አለብህ። ምክንያቱም ነገ ልጅ መጥቶ እንዴ አዶናይ ፈመሶ የለ እንዴ እኔም ሰግጣለሁ ደድባለሁ እፈምሳለሁ ብሎ ቢመጣ ምን ማድረግ ትችላለህ? ፕሩፍ አድርጎላችኋል። እዚህ ጋር ፕሩፍ አድርጎታል። ይሄ ምን ማድረግ ትችላለህ? በምንድን ነው የምታስረዳው? በምንድን ነው የምታብራራለት ለልጅህ? ስለዚህ የተበላሸን ነገር እንደ ሶሳይቲ ካልተከላከልን አብረን ነገ በልጆቻችሁ የምታለቅሱት እናንተ ናችሁ፣ ናት ሜ። ምክንያቱም ይህንን ነገር አልተቀበልኩትም። ስላልተቀበልኩት ምን አላረግም፣ ልጆቼ ምንም አይነት እንደዚህ አይነት ችግር አይፈጥርባቸው። ያንን ነው የምነግራችሁ። ሌላው ዮኒ ማኛ ደሃ ነው በሚባለው እስማማለሁ። አምብሮክ ምንም ነገር የለኝም ያላቸው ሰዎች ምን እንደሚባሉ ሶሻል ሚዲያ ላይ እንስማ። ይህን ቆርጣችሁ አደርሶልኝ። ዞይ ወንድማችን ገንዘብ አለው። ምንድን ነው የተባለው? ዞይ ወንድማችን ገንዘቡን ያገኘው ከምንድን ነው ያሉት? ልጁ ሞቶ ከልጁ ኢንሹራንስ የተሰጠው በሚሊዮኖች ተሰጠው ተካፍለውት እሱን ነው እያመጣ የሚረጨው ተብሏል። አንድ ገንዘብ አለ የተባለው ፍራኦል ኢቲቻ ገንዘብ አለ የተባለው ፍራኦል ኢቲቻ ምንድን ነው የተባለው? ገንዘቡን ከሰጠ በኋላ ይሄ ሰውዬ ሌባ ነው፣ ከዘረፈው ገንዘብ ትንሽ እየሰጠ ነው የሚያስጨበጭበው ብላችሁ ሰድባችሁታል። ስለዚህ ገንዘብን ቢኖር መሰደብ አይቀርም። ቢያንስ እኔ ሌባ አልተባልኩ። ደስ የሚለኝ ነገር ምንድን ነው? ዮኒ ማኛ የለውም ገንዘብ። አም ጉድ ቡቴ ዮኒ ማኛ የልጁን ወይም ደግሞ የዘረፈውን ገንዘብ መልሶ የሚሰጥ ነው ተብሎ ስሜ እየጠፋ አይደለም። ስለዚህ በኢትዮጵያ ገንዘብ ይኑርህ አይኑርህ በኢትዮጵያ ሶሳይቲ ስትረገም ነው የምትኖረው። ስለዚህ ምንም አይነት የጽድቅ ስራ ብትሰራ ያንተ የጽድቅ ስራው ይዳፈንና ሌቦች የሚጨበጨቡበት ነገር ይኖራል። ስለዚህ ያንን ነው የምላችሁ። እግዚአብሔር አምላክ ምን ያደርጋል? ያያል፣ ያስተውላል፣ ሰዎችን ያነሳል። ሁልጊዜ በተለይ በኢትዮጵያ ጄኔሬሽን ላይ ጌታ ምስክሬ ጄኔሬሽኑን ዳሜጅ ያደረገ እምነት ቢኖር በኮንፊደንስ እናገራለሁ፣ የኦርቶዶክስ እምነት ዳሜጅ አድርጓል አብዛኛውን የኢትዮጵያ ኮሚኒቲ። ሶሪ ቱ ሴይ ዴት ባልለው ደስ ይለኛል። ምክንያቱም የአዶናይን ነገር የተቀበለችው የኦርቶዶክስ ቄሶች ናቸው። አንድ ሳይሆን ቄሲስ ድበኩሉ የሚባል ቲክታክ ላይም ሰግጥ የመጽሐፍ ቅዱሳዊ ነው ብለው አውርተዋል። ደድብ ሰግጥ ማለት ትክክለኛ ነገር ነው ብለው ሁለት ቄሶች ይህንን ነገር ተናግረዋል። ስለዚህ ሶሳይቲው ዳሜጅ የሆነበት ጄኔሬሽን ኢትዮጵያ ላይ ከፈጠሩት ከሶስቱ እምነቶች ከሙስሊም፣ ከኦርቶዶክስ፣ ከፕሮቴስታንት ብታመጣልኝ አፕራምሺው የኦርቶዶክስ ዳሜጅ የሆነ ሶሳይቲ ፈጥረዋል። በጣም አዝናለሁ። ወንጌል አስተምሩ፣ ወንጌልን አስተምሩ፣ ወንጌልን አትሽሹ፣ ወንጌልን አስተምሩ፣ ወንጌልን አስተምሯቸው። ይሄንን ነው የምለው። ወንጌልን አስተምሯቸው፣ መጽሐፍ ቅዱስ ግለጡላቸው፣ የሚጠቅማቸውን ነገር ለሶሳይቲው አቀርቡላቸው። ያንን ነው ማለት የምፈልገው። ስለዚህ በስድብ ደረጃ ፓስተር ቆ የሚለውን እንኳን መናገር የጀመሩት የኦርቶዶክስ ልጆች ናቸው። ያለ ፍርሃት ማርያምን የሚሉ ሰዎች ፓስተር ቆ ብለው ይናገራሉ። ብልግና ኖርማላይዝ የተደረገበት ማንነት ያለው እምነት አላችሁ። ብልግና ኖርማላይዝ ነው። እናንተ ድድብና ኖርማላይዝ ነው። ፓስተር እንደዚህ ብሎ መሳደብ ኖርማላይዝ ነው። እናንተ ቤት የቆሸሹ ነገሮች እናንተ ጋር በክብር የሚቀመጡበት ቦታ ነው። ይህን እውነቱን ነው የምነግራችሁ። this is you እና አዝናለሁ ወንጌል ስለሌላቸው። በእውነት 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 እግዚአብሔር ምስክሬ
በእውነት ጄኔሬሽን ያጠፋ ትውልድ ያጠፋ ይሄ ነው። በየትኛውም ቦታ ላይ በስራ ቦታ አሁን ለምሳሌ የሆነ ስራ የለውም ብለዋል። የሆነ ስራ እንደምሰራ የሆነ ሰው አውርቷል። ከዛ ሪቪው ምን አድርጎ ቢጽፍ መሰለ አንዱ ሪቪው ጽፏል። አንዱ ገና ለገና ዮኒ ማኛ የሆነ ስራ የለውም ብለው ብዙ ነገር ሲሉኝ የነበሩ ሰዎች ሪቪው እንኳን ጽፏል። ኦርቶዶክሶች ናቸው ሪቪው የጻፉት። የማይጠቅም ነው፣ ተሳዳቢ ነው። መረን ሽርሙጥና ባለበት ተሳዳቢ እንዳትለኝ አባቴ። ይኖዎች ጋ ይኖ የብልግና ጥግ የምቀኛ ጥግ በሞላበት በእናንተ ሃይማኖት እኔን የመናገር ሞራል የላችሁ። እንተያይ። ትዳሩን 30 ጊዜ የሚፈታ ማን ነው? የእናንተ ቤቶች ናቸው። let's break it down። በየመጠጥ ቤቱ በየኮንሰርቱ በየምኑ ሲፈነጭ የሚሆነው የእናንተ ቤቶች ናቸው። ብዙ ጊዜ ሰዎችም በመስደብ የሚያሳቅቁት የእናንተ ቤቶች ናቸው። በጣም የሚዘገንን ነገር ሶሻል ሚዲያ ላይ እያንዳንዱ ሰው ላሳቅ ጴንጤዎችን የሚያሳቁት እናንተ ናቸው። እኔ ግን አልፈራችሁ፣ መቼም አልፈራችሁ። በህይወቴ የማልፈራው የእናንተን ማንነት ነው። በወንጌል እንደዚህ አይነት የአጋንንት ስራን እናፈርሰዋለን። በወንጌል ነው የምናፈርሰው። እናንተ ወንጌል የላችሁ። ወንጌል ካለ ናግባ። ስለዚህ እግዚአብሔር ልቦና ይስጣችሁ። አሁንም የምለው ይሄንን ነው። በጣም የማዝነው እግዚአብሔር ምስክሬ፣ የጴንጤ ወንድምና እህቶችን የሚያሳቁት እነሱ በዘፈን እነዚህ ሲዘምሩ አንገታቸውን እያሉ እዚሁ ጋር ነጠላ ተለብሶ ተዘምሮ እዚሁ ጋር መደነስ ይቻላል። with no question እንጸልያለን። እኛ ጸሎቱ በክርስቶስ ነው። በክርስቶስ የሚሆን ሁሉ ነገር አለ። መንፈስ ቅዱስ ስላለው የጌታን ስም የጠራ በሙሉ ይድናልና ይላል መጽሐፍ ቅዱስ። ይድናልና ስራ አይሰራም ብለው ከጨቀጨቁ ከጮሁ በኋላ የሆነ ነገር ላይ ምን መሆኔን ሲያውቁ ደግሞ እዛ ሄደው ሪቪው ይጽፋሉ። እንደዚህ አይነት የተረገመ ማንነት ያለው የተረገመ በሁሉም ነገር ላይ በፖለቲካውና በምኑ ጭምልቅልቁን የሚያወጡት እነሱ ናቸው። ቲስ ኖበዲ ኤልስ በምንም ነገር ላይ ሲያጨማልቋት ሀገሪቷን የሚኖሩ እነሱ ናቸው። ይሄ ደግሞ ወደፊት ፊክስ የሚሆን ነገር ነው። በምን ወንጌልን በመንገር ተረጋግተው እንዲያዩ ከምቀኝነት ከተንኮል ከምን እንዲወጡ ይሄንም ያህል መስቀል አድርጎ የሰው ልጅን ከትክቶ እጁን የሚቆርጥ ጆሮ የሚቆርጥ መስቀል እዚህ ጋር አድርጎታል። they don't care እና እሱን ነው የምለው። እግዚአብሔር ይባረክ። ስለዚህ የሚያስፈራሩበት መንገድን አትፍሩ ለማለት ነው ወንድምና እህቶቼ። እኛ አንፈራ፣ ፊት ለፊት ማውራት እንችላለን። ፊት ለፊት እና በርቱ። ያ በእውነት ነው የምላችሁ። አሁን በዚህ እንዲጨበጨብ በጣም ያስደረጉት እምነት አልባ ስዕል የሚያደርጉ ከስድብ የወጡ አይደሉም። ስዕል የሚያደርጉት ሰዎች ከስድብ የወጡ ሰዎች አይደሉም። ለምደነዋል። ይሄ የነሱ ማንነታቸው ስለሆነ በዛ ነገር ላይ እንነጋገራለን እና በጣም ደንቆይ ነው። ጌታ ክብሩን ይውሰድ። ጌታ ክብሩን ይውሰድ። የፕሮቴስታንት ወንድምና እህቶቼ ጸልዩላቸው። ለምን ጸሎት ዮኒ ማኛን ቀይሮታል። እኔ ሰድባችሁ ነበር። ሙልጭ አርጌ ጴንጤ ፓስተር የተባለን አጥረገርግ ነበር። ሙልጭ አርጌ ጴንጤ ላይ ሙድ ይዝ ነበር። የእናንተ ጸሎት እኔን አድኗል። ሌላውን የማያደንበት ምንም ምክንያት የለም። ስለዚህ አጥብቃችሁ ሳይጠፉ ለወንድምና ለእህቶቻችሁ ጸልዩ። እኔ አንድ በጣም የምፈልገውን ተናጋሪ ምን አድርጎኛል? ወደ ጌታ እንድመጣ አድርጎኛል በጣም። ስለዚህ አብዛኞቻችሁ ክርስቲያኖች
ለኦርቶዶክስ ወንድምና እህቶች ጸልዩ። እውነቴን ነው፣ ጸልዩ። የጠፋ ትውልድ መስርተዋል። ወንጌል አልባ ትውልድ ጥግ ድረስ አድርገውላቸዋል። ወንጌል የሚባል የማያውቅ ትውልድ ሙሉን ፈጥረውላቸዋል። ጸልዩላቸው፣ 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 ጸልዩላቸው። እውነቴን ነው የምለው። መጸለይ ያስፈልጋል። መጸለይ ነው። እነሱ ወደው አይደለም። እኔ አልፈርድባቸውም። አሁን እውነቴን ነው። የአብዛኛው ኦርቶዶክስ ልጅ ወንጌሉን ባያውቀው አትፈርድ። እኔ ዱርዬ ነኝ ይላል። እኔ ዱርዬ ነኝ፣ ማርያምን ግን ወዳታለሁ ይላል። ማን ከለከለ መውደድ? አባት እንኳን ማርያምን ጠላትን ውደድ የሚል ወንጌል ኖሮ ማርያምን መውደድ ማን ነው የሚከለክል? ማን ይከለክላል? አባ አታድንም ስል ግን አትናደድብኝ። ታድናለች የምትለውን አንተ አሳየኝ። ምክንያቱም እንደማታድን ነው የማውቀው። የሚያድነው ክርስቶስ እንደሆነ ነው መጽሐፍ ቅዱስ የነገረኝ። ታድናለች ካልከኝ አሳየኝ። ታማልዳለች ካልክ አሳየኝ። አብሬ ልመን ካንተ ጋር። ከምትሰድበኝ ከምትናደድብኝ አሳየኝና አብረን እንመን። ሙሉ ጴንጤ አብሮ ይመን ከማይለው ጋር ነው ጸው። ሳምዬ እንዴት ነው? ኦያ ከመሆነ ጥያቄ አለ ይላል። ኧረ በደስታ ጥያቄ ልጠይቅ ነበር። ጎሄድ ለዛ ነው ያስገባው። ያ ማለት ሜሬጅ ላይ ነበረና ሰው ማግባት የሚችለው ከፈታ በኋላ እንዴት ነው? ሰው መጽሐፍ ቅዱስ የሚለው ከሆነ ያ ሰው ሲሞት ታዲያ የዞዊ ሚት ሞታ ነው እንዴ ማግባት ትችላለህ እያልክ ሰፖርት ስታደርገው ነበር። በጣም ጥሩ። እኔ የምልህ ኢትዮጵያ ውስጥ ስንቶች ተለያይተዋል? ሜቢ ኢን ሚሊየንስ። የዞይ ታዲያ ለምን ተለየብህ? ነው ተለየብኝ አይደለም፣ ስለ ባይብል ነው እኮ የጠየቁ። ስለ ባይብል ስጠይቀኝማ ባይብል መለስክልኝ፣ ራስህ እኮ መለስክልኝ። ባይብል በሚለው ከሆነ መጽሐፍ ሞታለች ወይ ሚስቱ? አሁን ጠየቁ። የኢትዮጵያን ሙሉውን ጠየቁ አይደል? አሮን ኬር ስለ ኢትዮጵያ። ስለዚህ ለምን ስፔሲፊክ ታደርገዋለህ ታዲያ? ሁሉንም ኦኬ፣ ስለ ሁሉም ሰውም ልበል። ስለ ሁሉም ማለት አንተ አግብተሃል? እኔ ኦኬ። ልጆች አሉ? አዎ። ኦኬ። So unless she cheated on me or like cheated ብታረግስ አንተ በሚለው ይፈቅድልሃል ባይብል ነው ማለት አለበት እኮ። ኖ ባይብል ይፈቅድልሃል። ሚስት ቺት አረገ ሌላ ሪሜሪ እንድታረግ ከብሬክ አፕ በኋላ ይፈቅድልሃል። or if she's dead no የቱ ጋር ነው የሚለው? or if she's dead no exactly ጥቅሱን አላውቅም። ካረገችብህ ቆይ አንዴ ቺት ካረገችብህ ብለኛል አይደለ? የቱ ጋር ቺት ሳታረግ ጥቅሱን አላውቀውም፣ ግን በግልሙትና ከያዝካት ከያዘች ሌላ የማግባት መብት አላት አይልም? እሺ ስትሞትስ? ስትሞት ምክንያቱም ሞታል ወይ ሞታለች። ካልሞተችስ? ካልሞተች አይልም። ስለዚህ ለምን ልክ ነሽ ብለህ ልጅቷን ታበረታታታለህ ወይ እሱን ትለዋለህ? ስለዚህ እንደምልህ አላልክም አንተ? ምኑን ማግባት መብቱ ነው አላልክም? ሲለያዩ በአበሻ ተለያይተዋል። ወጅ ገነዱ መብቱ ነው፣ ቢብሊክሊ መብቱ ነው። የአንተ ኦርቶዶክሷን ልጠይቃ። ሮማን 6 እኔ ፕሮቴስታንት ነኝ። ፕሮፋይሊን ገብተህ ማየት ትችላለህ። መሆንም መብት ነው። ለምን አንተ ከሁሉ ሰው የዞይ ታየ? ንገረኝ። ኖ እኔ እኮ አንተን እከተላለሁ ስታስተምር ምናምን ቁጭ ብዬ እሰማለሁ፣ ግን ብድግ ብለህ አንተ ጌታን አውቃለሁ እያልክ ጨንቆ የምናወራው ስለ መጽሐፍ ቅዱስ ሆኖ የሰውን ነገር ጨንቆ እኮ አሁንም ስለ መጽሐፍ ቅዱስ እኮ ነው እየጠየቅኩ ያለሁት። ማግባት ትችላለህ ስትል ቢብሊካሊ ማግባት ይችላል ወይ እያልኩ እየጠየቅኩ ነው እንጂ ስለሰውየው አይደለም። ካልከኝ አይቻልም አልኩ መጽሐፍ ቅዱስ። ስለዚህ ለምን ትለዋለህ ነው። የሰው ልጆች ግን ባይብሊካሊማ ከሆነ የሰው ልጆች በሙሉ የተፋቱ መሞት አለበት። ነገርኩ። በመጽሐፍ ቅዱስ ከሄድ የሰው ልጅ መሞት አለበት፣ ሌላ ለማግባት ሌላ ለምን መብት ነው አልከው? አንተ በጌታ አምናለሁ ምትል ከሆነ ቃሉን እከተላለሁ ምትል ከሆነ አግባ መብት ነው አልከው። ሊያውም ከዓለማዊ ጋር ጌታን ከማታቅ ሴት ጋር እሱንስ ይፈቅዳል? ተወሺ ማግባቱን ያግባ።
ጌታን ከማታቅ ሰው ጋርስ መጋባቱን ይፈቅዳል ባይብል? በምን ታውቃለህ ጌታን እንደምታውቅና እንደማታውቅ? ያው በጌታ እንዳልሆነች ኢትስ ኦብቪየስ። what do you mean obvious? ኢትስ ኦብቪየስ ምንድነው የታወቀ አይደል? መናገር ነው። ኦኬ ሁለተኛውን ጥያቄ መመለስ ሲያቅት ክርክር ላይ እየገባ ነው። አንተ ነህ እንጂ እኔ ጠየቀኝ። በመጽሐፍ ጥያቄ ነው ጠየቁ። ኦኬ በጌታ ናት ንገረኝ። ካላወቅኩ ደግሞ አዎ በጌታ ነች በለኝ። በጌታ ናት? ኖ አንተ ነህ አይመጣው በጌታ አይደለችም ማለት ስላልሆነች ነው። ስላልሆነች ነው። ነግረሃለች ነግረሃለች። አውቃታለሁ ስላልሆነች ነው። ኦኬ ስለዚህ በጌታ ያልሆነች ሴት አግብቶ ደግሞ የተለያየ ሰው ሚስት ፔጁ ላይ ገብታችሁ አይታችኋል። ውሸቱ ነው የማግባት መብት አለ። ከዋሽ በነገራችን ላይ ይህን ጥያቄ ለመጠየቅ ጴንጤ ኦርቶዶክስ መሆን የለበትም። ያው በኦርቶዶክሱ መጽሐፍ ቅዱስ ዘሴም ነው፣ አንተ ስላልከኝ በጴንጤውም ዘሴም ነው። እስካልሞተችብህ ድረስ ማግባት አትችልም። ፒሪየድ ኦር ደግሞ ቺት እስካላረገችብህ ድረስ ቺት አይልም። የቺትም ብሎ አያውቅም። መጽሐፍ ቅዱስ የሚል ከሆነ ንገረኝ፣ አስረዳኝ። እኔ ኤግዛክትሊ ቦታውን አላውቅም። እሺ ኤርሚያስን ትጠይቀው እና ወይ ያስተምራል። ኤርሚያስ መጽሐፍ ቅዱስ የሚለው ያ ሰው ካልሞተ በስተቀር ምንም ማድረግ አትችልም። ሰው ለምን ዞቢን አንተ መብት አለ ትመክረዋለህ? ሁሉም ነው በኢትዮጵያ ለምን መነጠቅ? እሺ ሁሉንም ለምን ትላለህ? ሁሉንም ትመክራለህ? ዘፈኖችም አለ። it's not ዘፈን you know English so you can listen በጌታ ነው ልጅ። በጌታ ነው። አሁን በጨዋኩ ማድረግ ያለብህ አንተ እንደ ጌታ ብትሆን በጌታ ብትሆን እውነተኛውን የምታደርገው ምን መሰለህ? እንደ አንድ ጌታንም ይሁን ማንንም እንደ አንድ ሰው በዓለም ላይ ሰው በሙሉ እየተፋታ በሚገባበት ዘመን ላይ አንድ ሰው ላይ ፎከስ አድርገህ ያንን ሰው እንዲማርጉ ልክ ነው አይደለም የሚለው ነገር እንዴት ፎከስ አረክበት? እኔ ሰውየው ላይ አይደለ አንተ ላይ ነው ጥያቄ እኮ። ሰውየው የማይፈልገው ነው ማድረግ መብት አለ። አንተ ግን አደባባይ ሰውየው የፈለገው ማድረግ መብት አለ። እኔን ከጠየቀኝ ደግሞ እኔ ምን አልኩ? አንተ ነው የምጠይቀኝ። እኔን ከጠየቀኝማ መለስኩልህ። 10 አልመለስም። በመጽሐፍ ቅዱስ ከሄድክ አንድ ሴት ካልሞተች በስተቀር ሌላ ማግባት አይችልም። So why would you advise him? No, my question, like, why would you advise him? ለምን መብት ነው ብለህ ለምን አልከው? የተቆረጠ ቪዲዮ አለ ያልከውም አለ መብት ነው ብያለሁ። እኔ ያላልኩም እላለሁ እኮ። ለምንድን ነው እሱን ያልከው ነው? መጽሐፍ ቅዱሱ ካልፈቀደ አንተ ለምን ሰፖርት አደረግከው? ስትሞት ጠብቅ ልበለው? I'm just asking you. ስትሞት ጠብቅ ልበለው? ንገረኝ። ለምን ትሞታ እኮ? ለምን አጌንስት ሆንክ እኮ ነው አሁን ጥያቄ። አሁን ልጠይቅህ አንተ ያ ሁላ ውርጅብኝ፣ ያ ሁላ ስድብ፣ ያ ሁላ ነገር ሲደርስበት የእሱ ፔን ምንም የሚሰማ ነገር የለም። የአንተ ፎከስ ምኑ ላይ ነው? የእኔ ፎከስ አንተ ላይ ነው፣ እሱ ላይ አይደለም። ባይዘ አንተ ያልካት ቃል ላይ ነው እንጂ ታዲያ እሱን መጠየቅ ነው አይደ እኔ ጋር ምን አንተ እኮ ነው መብት ነው እያልከው እዚህ ጋር። አሁን ደግሞ መተህ እዚህ ጋር ሌላ እኮ ስብከት እየሰበክ ያለው እኮ አንተ ነህ ማለት እንዴ? እዛ ጋር መልስ። አሁን ስለ ባይብል እያስተማርክ ነው አይደል? ቆይ የትኛው የእናንተ ቤት አስተማሪ ነው ካልሞተች አታግባ የሚለው? የእናንተን አንድ ጴንጤ አምጣ። ባይብል ነው የሚለው። ጴንጤ አላለ አይ ዶንት ኬር። እኔ ባይብሉ ግን ይላል። ታዲያ የትኛው የእናንተ አስተማሪ አንድም ቦታ ላይ መጥቶ ካልሞተች ሚስት ባልሽ ካልሞተ ሌላ ማግባት አይፈቀድም ያለ በየትኛውም ሃይማኖት አምጣልኝ። መጽሐፍ ቅዱሱ ነው የሚለው እኮ ነው ብለህ እኔ እና ሰው አስተማረው አላስተማረው it ማተር። ባይብሉ ላይ ተጽፏል። በምንኖረው መርጠን ነው የምንማረው ማለት ነው። የሚመቸን ነው የምንማረው። ሶሳይቲ ውስጥ ነው የምትኖረው ወይስ አይደለም ነው? እሱማ በቃ ሶሳይቲው የሚቀበለው የሚመቸን ነው። አትስከር እንጂ ጠጣ የሚለውን የምትመቸን እየወሰድክ ነው። አልቀበልም። ይሄን ታዲያ ለምን አትቀበልም? ለምሳሌ ቅምቀማ ላይ አልቀበለውም። ለምን መሰለህ እማልቀበለው? አንድ ቀን 2 ቀን ምናምን ምን ልታረግ ትችላለህ? ልትቀማምስ ትችላለህ። ከዛ በኋላ ግን ሰካራም ነው የምትሆነው። ኢስ ፋክት። ግን ትዳር 1000 ጊዜ የምትቀያይረው እንደ ሸሚዝ አይደለም። ነገሮች ላይሳኩልህ ይችላሉ። በጣም ላይሆንብህ ይችላል። ኦፍኮርስ መለየቱን እኮ አልተቃወምኩትም እኮ። ወይ ደግሞ እሱ ላይ ነው ተቃወማለሁ። ምንድን ነው የምትለው? አንተ ያልከውን ነገር ነው። አንተና ወንጌል እያስተማርክ ያለው እዚህ ጋር እየሰማንክ ያለው ነው። ወንጌል እያስተማርኩ ሳልሆን የተማርኩትን እዚህ ጋር እየተናገርኩ ነው።
ማስተማር ይለያል። የማስተማር ስለዚህ አንድ ሰው ገብቶ ቢጠይቅ ይህን ጥያቄ ምን ብለህ ነው መልስለት? እንደዚህ አስቤያለሁና እንደዚህ ላደርግ ነው ቢል ምን ብለህ ነው መልስለት? እኔ ትዳር አማካሪ አይደለሁማ። እና ታዲያ ምን ሆነ ነው እዛ ጋር ሀሳብ ስትሰጥ የነበረው? ምኑ እንደ ግለሰብ አንተ ትሰጥ የለ እንዴ? አንተን ማከለከለ? አንተ እየሰጠህ አይደል እንዴ? አሁን አንተ ስትሰጥ ከራስ አባባል እኮ ቺት ካረገችብኝ እለያታለሁ ብለሃል። ኖ መጽሐፍ ቅዱስ ላይ ይላል። ኤግዛክትሊ ቦታውን አላውቀውም እንጂ እዚህ ያላችሁ ሰዎች ሚስት ከሄደችብህ አለ የሚለውን ነገር አምጡልኝ፣ ጻፉለት፣ እንጠብቅ። ደውም ቢለው አይ ቲንክ ወይ ይላል፣ ጻፉታ። ታዲያ አምጧ። ማቴዎስ 18:8 ማቴዎስ 18:8 ምንድን ነው? ማቴዎስ 18:8 ምን ይላል መሰላችሁ? እጅ ወይም እግር ብትሰናክል ቆርጠ ከአንተ ጣላት። ሁለት እጅም ወይም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ምን አለ የማይረባ ነገር። ይሄ አሁን የጻፈልን ከሌላ 5:32 ቦርን አጌን ክርስቲያን ይላል። ምንድን ነው የጻፍከው አባ? ምንድን ነው የጻፍከው? ቦርን አጌን ክርስቲያን ይላል። የጻፍከው ምንድነው? እጅ ወይም እግር ብታሰናክል ቆርጠ ከአንተ ጣላት። ሁለት እጅም ወይም ሁለት እግር ኖሮ ወደ ዘላለም እሳት ከምትጣል ይልቅ አንካሳ ወይም ጎንድሽ ሆነ ወደ ህይወት መግባት ይቻላል። ማቴዎስ 5:32 ላይ የተጻፈው ነው። 5:32 ነው። 5:32 ማቴዎስ። እሺ ማቴዎስ 5:32 እኔ ግን እላችኋለሁ ያለ ዝሙት ምክንያት ሚስቱን የሚፈታ ሁሉ አመንዝራ ያደርጋታል፣ የተፈታቸውንም የሚያገባ ሁሉ ያመነዝራል። ተባረክ። ይህን አላርፈውም። እንዲያውም እኔ የሚመስለኝ የነበረው አንድ ሰው ይቅር የሚባባል ይመስለኝ ነበር። ይህን አላውቅም፣ አልዋሽ። እኔ የማውቀው ምንድን ነው? እኔ የማውቀው ስትሞት፣ ወንዱ ሲሞት ወይም ሴቷ ስትሞት ብቻ በዛ ነው እኔ መጽሐፍ ቅዱስን የማውቀው። በዝሙት ምክንያት ከሆነ እንግዲህ እንደሚቻል እዚህ ጋር ሆኗል። ስለዚህ ዞ ትክክል ነው እያልከኝ ነው ማለት ነው። እኔ ለምር ትክክል ነው የምልህ። ሚስቱ ዝሙት አድርጋ ነው እንዴት? በሶሻል ሚዲያ ተጣልተው እንደተለያዩ ነው። እኔ ዳዝም ማተር እነሱ ያደረጉት እነሱ አሁን እኮ እኔ የአንተን ቲፕ ነው እዛ ጋር የተቃወምኩት። አሁን ራስ ባመጣኸው እግዚአብሔር ይስጥ። እኔ እንዲያውም ያልኩ ምንድን ነው አንድ ሰው ካልሞተች ሚስቱ አይለያይም ብዬ ነው ማስብ የነበረው። ስለዚህ አንድ ነገር ተማርኩ ዛሬ። የሆነ ሰው ቺት ከተደረገበት መፍታት እንደሚችል እዚህ ነገርከኝ። ስለዚህ ስለዛ ትዳር የምናውቀው ነገር የለም፣ ዲቴል የሆነ ነገር የለንም። አሁንም አንተ ላይ ነው ጥያቄ። እኔ ስለነሱ አይዶን ኬር እኮ ነው እያልኩ በፈጣሪ እኔ ባለ ትዳሩ እኔ ነኝ ያገባሁት እንዴ? አይደለም አንተ መብትህ ነው እያልከው ስለነበር፣ አሁን ደግሞ እዚህ ጋር መተህ መጽሐፍ ቅዱስ ስታስተምር ክላሽ አያደርግብህም ወይ ነው? ምኑ ጋር ነው ክላሽ የሚያደርገው? እዚህ ጋር ይኸው አጌንስት ባይብል እየመከርከው ነው ወይ ደግሞ ሰፖርት እያደረግከው ነው። ከዛ ደግሞ እዚህ ጋር እና መሰደቡን ስለመሰደቡ አይደለም። እኔ አሁን በውስጥ ልጠይቅህ፣ በውስጥ የማናግረው ነገሮች አሉ። እሱ አደባባይ መጥቼ ግን እንደሌላው የምገርፈው ይመስላል እንዴ? ለምን ማንም የፈለገው ላይ አሁን አደባባይም ላይ የልብ ልብ አለመስጠት ነው እንደዛ። ወይ ደግሞ ሌላውም ሰው ተከታይ አለ፣ አንተ አይደል? ብዙ ፎሎወር አለ፣ ብዙ የሚያዳምጥ ሰው አለ። አንተ በጥሩ ነገር ስትናገር እንደሚከተል ያ መብቱ ነው ምናምን ስትልም ደግሞ ትክክል አርጎ ተቆጥሮ የሚከተልም ሰው አለ። ገብቶሃል? በጣም ጥሩ። አንድ ሰው ሲንግል ነኝ ካለ ምን ታደርጋለህ? እስቲ ንገረኝ። ሲንግል ነኝ ካለ እኔ እኮ ባይብሊካሊ ነው እንጂ በምድርማ መብቱ ነው። ለምን አስር አይልም? ቢብሊካሊ ግን እንደማይችል ታውቃለህ ነው የምልህ እኮ። እያወቅህ ለምን ደግሞ ትመክረዋለህ? በዓለም ላይ ሆነ ቢሆን ኢትስ ኦኬ። አሁን ደግሞ በጌታ ነኝ ብለሃል።
ከዛ ደግሞ ተመልሰ መተ እዚህ ጋር ወንጌል እየሰበክ ነው የኔ ጥያቄ። እና ምንድነው የሆነው? ወይ ከዛ ወይ ከዚህ መሆን ነበረብህ። ገብቷል? የትኛው ወጥቼ መስደብ እንደ ሌሎቹ ኖ መስደብ ሳይሆን ወይ በዛኛው ሳይድ ሆነ አዎ ትችላለህ ምናምን ትለዋለህ፣ ወይ ደግሞ አይ ባይብሉ እንደዚህ ነው የሚለው እንደዚህ ልክ አይደለም ብለህ ልትነግረው ትችላለህ። በውስጥ የምንነጋገረውን አልኩ። እኔ ሁልጊዜ የምናገረው ሁልጊዜ የሚምለው ምንድን ነው? ሁልጊዜ የምለው ጓደኞቼ ከሆኑ በውስጥ አናግራቸዋለሁ፣ በውጭ አሳልፌ አልሰጥም ስል ሰምተሃል? አልሰማህም? አላልኩም። አንተ አሁን ጓደኛ አጠፋ፣ ፐብሊክ ላይ ጓደኛ አጠፋ፣ በውጭ ልክ እንደሌላው ተወግሯለህ ወይስ በውጭ እንደ ጓደኛ ዲፌንድ አድርገው በውስጥ በኩል ትመክረዋለህ? በጣም ጥሩ። በውጭ ዲፌንድ ታደርገዋለህ። ያ ማለት ግን ልክ ነህ ስህተት እያልክ ደግሞ ለሌላ ሰው እንቅፋት አትሆንም እንጂ በውጭ አትሰድበውም። እንዴት ምን አትለውም? አሁን ለምሳሌ ጓደኛ ያንተ ጓደኛ እንደዚህ አይነት ነገር ሀፕን አደረገበት፣ ያንተ ጓደኛ እንበል፣ ጓደኛ የምታከብረው የምትወደው ጓደኛ እንደዚህ አይነት ነገር ሀፕን አደረገ ቤቱ ላይ። ሰዎች ወጥተው ውጭ አብጠለጠሉት። ሰዎች ብዙ ነገር ሲሉት መቼም ያልሰማው ነገር የለም። ብዙ ነገር ተባለ ጓደኛ። ምንድን ነው የምታደርገው? እስቲ ንገረኝ። ዲፌንድ አደርገዋለሁ፣ ግን ደግሞ ባይብልን እያወቅኩኝ ሌላ የማግባት መብት አለህ አልለውም። አደባባይ ሊወጥ ይኸው ነገርከው እኮ። ዲፌንድ አደርገዋለሁ በምን መልኩ? ዲፌንድ አደርገዋለሁ ማለት ስብዕናው ያልሆነውን ነገሮች፣ ለምሳሌ ያላረገውን ነገር አላረገም ብላለሁ። ለምሳሌ አሁን ለምሳሌ በምታውቀው በዚህ ይሄ ኬዝ ያንተ ጓደኛ ላይ ሆነ ነገርኩ እኮ ሜቢ አርጎት ያልሆነው ነገር በቺኮች ዙሪያ አርጎት ያልሆነው ነገር ከሆነ ካወቅኩ አዎ አላረገም ብዬ ዲፌንድ አደርገዋለሁ። ግን አፌን አውጥቼ እዚህ ጋር የማግባት መብት አለ ምናምን እያልኩ ደግሞ አልለውም ነው የምልህ። ፖይንቴን አላገኘኝም ወይስ? አግኝቼዋለሁ፣ ፖይንትንማ አግኝቼዋለሁ። ስለዚህ ሌላ አታገባም። ፍሬንድ ዲፌንድ የማድረግ ግዴታ አለብህ። ሌላ ሰው ላግባህ አለ። 2 ዓመት ቆየ ያንተ ጓደኛ 2 ዓመት ቆየ ከተለያየ። ከዛ በኋላ አይ ሌላ ሰው ፍቅር ጀመርኩኝ አለ። ፍቅር እያየው ነው እያወራው ነው አለ። ምንድን ነው የምትለው ለጓደኛ? ያው እንግዲህ እንደ ዓለማዊ ከሆንክ ይመች ትለዋለህ። ቢብሊካሊ ደግሞ ከሆነ አይ እዚህ ጋር እኮ ባይብሉ ይሄን ይላል ብለህ ጥቅስ ትሰጠዋለህ። ኦኬ በጣም ጥሩ። ባይብሉን ስትሰጠው አይ ይሄ በፍጹም ያለቀ ጉዳይ ነው፣ እኛ እዚህ በኋላ የምንቀጥለው ነገር አይደለም አለ። ግን ወጂዱ እንግዲህ ምርጫውን ለሱ ትተውለታለህ እንጂ እሱን ወተህ አርግ ብለህ አትገፋውም። ምርጫዬ እኔ በቃ ማየት ነው፣ ሌላ ሰው ጋር አብሮ ፍቅር መጀመር ነው ካለ ምንድን ነው የምትለው ጓደኛን? እስቲ ንገረኝ። ኢትስ አፕ ቱ ሂም። ለሱ ነው የምትሰጠው እኮ አልኩህ፣ እሱን ቾይስ። ስለዚህ ሰዎች እየመጡ አንተን ሲጠይቁ ምንድን ነው የምትለው? መብቱ ነው አልልም፣ ምርጫው የሱ ነው እላለሁ። እኔም አሁን እሺ ምርጫው የሱ ነው መብቱ ነው፣ ምንድን ነው ልዩነቱ? ኖ ምርጫው የሱ ነው ግን ትክክል ነው ይለያያል። ምርጫው የሱ ነው፣ አይ ትክክል ነው ባይብል ይደግፈዋል፣ ይለያያል። ማን በባይብል ጋር ሄደ? ማን ስለ ባይብል አውሩ? ለዛ እኮ ነው የምልህ፣ ሁለት ቦታ ረገጥክ። በዛኛው በስጋዊ ሆንክ፣ ከዛ ደግሞ መተህ እዚህ ጋር እንዴ። አንተም እኮ እንደዛ ብለኸኝ እዚህ ሙዚቃ እየሰማ እዚህ መተህ ጻድቅ። የትኛው ነው ሙዚቃ? ደግመህ ከፍተህ ስማው። እሺ ሙዚቃ አይደለም ነው አይደለም። ኦኬ ሙዚቃ አይደለም። ያው ትተረጉመዋል። እንግሊዝኛ ጎበዝ ነኝ ትል የለ? ጎበዝ ነኝ ሳይሆን እችላለሁ። ያ እኮ ትችላለህ፣ ትተረጉመዋል። ማለትና መቻል ይለያያል። ኦኬ እኔ በነገራችን ላይ እኔን ወደ እኔ ለማዞር ከሆነ እኔ ባይብል አንተ ወደ እኔ ያዞረ መጥተህ የለ እንዴ? ምን ለምን ትገረማለህ? እኔ እኮ እያልኩ ያለሁት ማለት ነው። ምን ትገረማለህ አንተ? እኔ ጋር ዞረህ የሌሎችን አልሰብክም ምናምን ተጠምጥመህ ላጥ ለማለት ብትፈልግ ሴራህን ሰርቼብህ እሄዳለሁ። ችግር ነው አይደለ? አንተን ፐርሰናሊ ነው። አንተ የበለጠ የሶሻል ሚዲያ ብቃት አለ። አንተ ሳይሆን ከዘር ማንዘር የበለጠ ማለት ነው። ይሆናል። ስሜታዊ አትሁን፣ ችግር የለውም።
አይ ስለዚህ የሰውን ነው እኔ ጋር አምጥተህ እኔ አድርጌው ቢሆንና እኔም ብትጠይቀኝ ደስታዬን አልችለውም። አንተን የጠየኩ እኮ አልገባም። እንዴት ቆይ እኔ ነነው ማ ቢዝነስ ብልህስ አንጀምረውም እኮ we don't even start it። እኔ እኮ አክብሬ ነው እንጂ it's not my business ብልህ what you gonna do about it ትወርዳለህ። አከተን አይደል እንዴ? of course ቤት ካድ ያለውት ቤት ካድ ያለው እሱን ነው አምልህ እኮ አየህ። እኔ ቤት አንድ ቀን መኖርህንም አላውቅም ጌታ በሚያውቀው ስንት ሚሊየንስ እኮ ነው የሚከታተል። ግን የአንድ ሰውን ለመለደፍ እንዲመሯሯጥ አንተ በጌታ ሆነ የሚያሳዝን። እኔ አንተን ነው ጥያቄ ጠየቁ እኮ የት አለ የት ሄደ? በእናታችሁ ቅድም ኦኬ በቃ ችግር የለውም። አሁን ይሄን ያህል ከጠየቅኩ ይበቃል። ይሄ ጥሩ መሰይ ስለሆነ ምንም አልልም። ግን ሙዚቃ ያኛውም እንደዚህ አይነት ነገር ነው። ኢትስ ኦኬ ግን ሙዚቃ ነው ቢሆንም ጥሩ መሰይ ስላለው እንምረጥ። ያም ስለ ልጅ ነው። ሁለት ነው እንግሊዘኛ ራሱ ግን እንምረጥ። ዘፈን ነው ወይስ አይደለም? ኖ ሜሴጁን ነው እኔ የጠየቅኩት። ኖ ሜሴጅ ዘፈን ነው ወይስ አይደለም? ታስማኮስ ቀድም አንተ ያልከኝ ሜሴጁ ነው። ዘፈን ነው ወይስ አይደለም? ብራዘር አይደለም። ዘፈን ማለት ምን ማለት ምንድን ነው የሚያደርገው? ይሄ አርቲስት ዘፋኝ ነው ወይስ ዘማሪ ነው? አላውቅም። የምሬ ነው አላውቅም። ዘፋኙን ዘማሪ አላውቅም። አይ ዘፋኝ ነው ልጁ። ግጥሙ ስለተመቻኝ ነው። ኦኬ ግጥሙ ተመችቷል። ለልጄ ነው ሞር ከዘፋኞች እኮ በሴት ቪዲዮ ሰርቼው ቢሆን ኖሮ ዘፈን ነው ትለኛ። መቼም ለልጄ በዘፈን አድርጌ አላደረገውም። ገብቷል። አይ ዘፋኑማ ዘፈን ነው ቢሆንም ግን መሴጁን ካልከኝ በመሴጁ እንስማማለን። ኦኬ እሺ በመሴጁ እንስማማለን። የት አለ የቀድሞ የት ሄደ? እዚህ ጋር ነው ነው አይደለም። እሱም ዲርሰን ብሎ ነው የሚጀምረው። ባይዘ ስለ ልጅ ነው። እሱም ስለ ልጅ ነው። ዲርሰን ብሎ የሚጀምር ዲርሰን ብሎ ነው ግን ሙዚቃ ነው። ኤኒዌይስ አሁን ልል የምፈልገው እንደ ፐርፌክት ሆነን ሌሎችን ለመከውል እኔ ፐርፌክት ነኝ አላልኩም። እኔ እኮ ዮኒ አልተረዳኝም። አንተ የሚከተልህ ሰው ስላለ እዚህ ጋር ባይብልን አሁን እኔ ደስ ይለኛል ስታስተምር ምናምን ቁጭ ብዬ ብዙ ጊዜ እከተላለሁ። ረጅም ጊዜ ነው የምከተል። ክሪቲሳይዝ እያደረኩ ሳይሆን አንዳንዴ ክላሽ የሚያደርጉ ነገሮች አሉ። ሌላ ሰው ቢለው ኖሮ ኢትስ ኦኬ። አንተ ደግሞ እዚህ ጋር ባይብልን እያስተማርክ አንዱ ነገ ብድግ ብሎ ቢጠይቅ መልስ ልትመልስለት የሚገባ ፖዚሽን ላይ ልትሆን ይገባል። ገብቷል። በዛን ሰዓት ይመቸው ማግባት ይችላል፣ ከተዋደዱ መብታቸው ነው ምናምን ስትል እዛ ጋር እሱ ደግሞ ከሚስቱ ተለያይቶ የመጣ ሰው ነው ወይ እንዳንተ የምታውቀው ነገር ካለ በውስጥ ታርጋበት ከሆነ ከሁለቱ ውጭ ማድረግ ስለማይችል ቢብሊክሊ ከሁለቱ ውጭ ወጥቶ ሌላን ሴት ማግባት ስለማይችል አንተ መብት ነው ጎበዝ ያልከው ነገር እሱን እንትን አይለውም ነው። እሱም ቢትዊን ጋድ ኤንድ ሂም አልኩ እኮ። አሁን ለምሳሌ አንተን ነው እየጠየቅኩ ያለሁት። እኔ እኮ ደሱ አልሄድኩም። አንተ እንደዛ ማለትህ ግን ከባይብሊካሊ አንጻር ሲታይ ልክ አይደለም ነው የአንተን ነው የሰውየው። ስለዚህ እንደ ጓደኛ ምንም አይነት አስተያየት መስጠት አልችልም። ትችላለህ፣ በደንብ አድርገህ ዲፌንድ ማድረግ ትችላለህ። እሱን አንተ ምን ታደርግ ነበር? አሁን ለምሳሌ አንድ ጓደኛ አልኩ እኮ ዲፌንድ አደረገዋለሁ። እንዲያርጓ እንዲያላረግም ነው። እሺ ጠየቀ ልበል። አሁን ለምሳሌ የሆነ ሰው ዴት ማድረግ ጀመረ፣ ያንተ ጓደኛ ተለያይቶ ዴት ማድረግ እነግረዋለሁ። ልክ ላስረዳና ተመልስልኝ። የሆነ ሰው ጓደኛ ከሚስቱ ጋር ተለያዩ ለ2 ዓመት። ከዛ የሆነ ሰው ዴት ማድረግ ጀመርኩ አለ። then what you gonna say? ምንድን ነው የምትለው? I will give him the Bible. I will tell him it's not right. It's not right? ተለያይቻለሁ ካለ በኋላ it's not right እንዴት? ቢብሊካሊ ልክ አይደለም። ባይብል እኔ እኮ አይደለሁም የምከለክለው፣ ባይብሉ አይፈቅድለትም ነው። አንተን ነው የጠየቅኩህ። አንተ ያልከኝ አንተን ነው የጠየቅኩህ አልከኝ አይደል? እኔም አንተን ነው የምጠይቅህ። እኔማ እነግረዋለሁ ባይብል ልክ አይደለም ነው የሚልክ ነው የምለው። እሺ በቃ አለቀ።
ምን ታዲያ ምን ልበለው? አንቄ እንትን ልበለው እንዴ? አይደለም አቆምማ። ከዛ በኋላ ወደ ሪሴርና ከዛ በኋላ ያለው ቾይዝማ የሱ እኮ ነው ሰውየው። ግን ደግሞ መጥቼ ሶሻል ሚዲያ ላይ መብቱ ነው ጓደኛዬ ማግባት ይችላል አይልም መጽሐፍ ቅዱሱ እንደሚከለክለው እያወቅሁ። ስለዚህ በቃ ዝም ብሎ ይቀመጥ ምንም አያድርግ ነው እያልከ? እኔ እኮ አላልኩም፣ ባይብሉ ነው ያለው። እኔ አላልኩም። ከሁለት አንዱ መምረጥ አለብህ ነው ወይ? ከጋዋ መምረጥ አለብህ ወይ ደግሞ ከባይብሏ መሆን አለብህ። ስለዚህ እኔ ማግባት ይችላል ማለት የለብኝም፣ ዝም ብለው ተቀመጥ ነው ማለት ያለብህ ነው። እኔ አሁን የምትለኝ ያለው እሱ ማግባትም ይችላል ማግባትም አይችልም የሚለውን ገና እኮ አላገባም። በነገራችን ላይ አላገባም፣ ገና ንግግር ላይ ናቸው። ያቺን ፓርት ማለት የለብም ዲፌንድ የማድረግ መብት። ያቺን ቃል የሰነጠቅሻት አባቴ? አልሰነጠቅኳትም፣ ቀጥታ ነው የነገርኩት። ስለዚህ ያቺን ቃል አትበል ነው አበይ እንደተደይ የማግባት መብት አለ አትበለው፣ ባይብሉ ስለሚከለክል። ስለዚህ አትበለው ነው ይልሃል ባይብሉ። እኔ አይደለሁም የምልህ፣ እኔማ መብት አለኝ። እሺ መጽሐፍ ቅዱሱ ይልሃል። ይኸው ትሰማለህ አይደለ? ዞይ እዚሁ ባለበት ለዞይ ነው ጥያቄው፣ ለእኔ አይደለም። እኔ አንተ ነው እኔ አላውቀውም እኮ እንጂ ገብተው ብሎ እኔ አላልኩም ይላል እንዴ? እኔ አንተ አትበል ነው አንተ እዛ ጋር ባይብል እየሰበክ ስለሆነ አትፍራው ብሮ። አሁን እኮ ማንነው ፈሮኔ ታውቀዋለሁ። ሰምቼ ላስተላልፍ ያልከውን ስል ለምንድን ነው ነገረው? እኔ ችግር የለብኝም። እኔ እኮ አንተ ነው በማለት ነው ቅሬታኝ እንጂ እሱ 10 20 ቢያገባ ተረጋጋውን። አሁን ስላልክ ያልከው መሴጅ ላስተላልፍልህ እዛኩ እኔ ለአንተ ነው እኮ አልኩክ፣ ለሱ አይደለም። እሱማ ወጥቶ ወንጌልን አይሰብክም። በትዳር የምኖር ሰው ነኝ። ወንጌልን ሲሰብክ ሰምቼው አላውቅም። እሺ ለምን አንተ ግን ወንጌል ቆይ አንዴ ልንገርህ፣ ክሊል አድርግልና ትቀጥላለህ። አንተ ወንጌልን አሁን ራሱ እየሰበክ ነበረ። ወንጌልን እየተናገርኩ ነበር። በቃ አንዱ ያላመነ ሰው መጥቶ ለምሳሌ እንዲህ ብለሃል፣ ሰውየው እንደዚህ ወይ ሳትሞትበት ወይ ቺት ሳታደርግበት የማግባት መብት አለው ብለሃል፣ መጽሐፍ ቅዱስ ደግሞ እንዲህ ይልሃል ቢል ምን አይነት መልስ ትሰጠዋለህ ለሚጠይቅ ሰው? ጨረስክ? ያ ጨርሼ ነው። ምን መልስ ትሰጠዋለህ? ዳይሬክትሊ መልስልኝ። ዝም በለኛ። እኔ ጨምር ዝም ልበል። ኦኬ እሺ ይግር I'm good. Yeah, go ahead. አንድ ልዋት ዋም ጠጣ። ልጁ ምንድን ነው ያለው? እንደ መጽሐፍ ቅዱስ አካሄድ ያለው ነገር 100% ትክክል ነው። ልጁ ያለው እንደ መጽሐፍ ቅዱስ እንዳለው ልክ ነው። ስለዚህ ልጁ ምን እያለ ነው? አንተ ዮኒ ማኛ በዚህ ጉዳይ ላይ የተናገርከው ነገር ትክክል አይደለም፣ መብቱ ነው ያግባ ያልከው ነገር መጽሐፍ ቅዱሳዊ ላይ መጽሐፍ ቅዱስ ከሄድን በመጽሐፍ ቅዱስ ትክክል አይደለም። ስለዚህ ጓደኛ ከሆነ መሴጁ እንደሚገባኝ ማለት ነው እንደምረዳው ጓደኛ ከሆነ በዚህ ነገር ተባባሪ አትሁን፣ እንዲያገባ ኢንከሬጅ አታድርገው ነው ያለኝ። ስለዚህ አምና ገና ኢንከሬጅ ይኸው ተቀብያል። ኢንከሬጅ አላደርገው እና ባይብልም እንዳልሁ ባይብል ካል እንዳልሆነም ንገራቸው። በዛ ይኸው አንተ ባለበት አሁንም ያ ለዛ ጉዳይ በእውነት እኔ ትክክለኛ አሁን ካሳየኝ ከመጽሐፍ ቅዱስ አንጻር ለካ ዝሙት ከሌለ በመሃል መፋታት የለም። ስለዚህ ዝሙት ወይ ሞት ካልመጣ እንትን የለም እና የዝሙት ችግር ካልሆነ የሚፈቱ ሶሉሽኖች ካሉ ባይብሊካሊ እሱ እንዳለው ሳይሆን መጽሐፍ ቅዱስ እንዳለው በመጽሐፍ ቅዱስ በሚለው ይሄን ነገር አታበረታታ ያልከኝን 100% ተቀብያለሁ ብራው 100%። ስለዚህ አክሴፕት አምና ገና ኢንቮልቭ በምንም ነገር ላይ በርታ፣ ይሄን አድርግ፣ ልክ ነው የሚለው ነገር በመጽሐፍ ቅዱስ ወንድሜ ስላሳየኝ ይሄን ነገር በፍጹም አልቀበለው እና አልገባም በዚህ ጉዳይ ምንም ነገር ቢባል ታንኪዩ። እኔ ፎከስ አድርጌ ስላላየሁት ከመጽሐፍ ቅዱስ ነው ያሳየኝ። የትም ልንቀሳቀስ አልችልም። አይኬና የትም መሄድ አልችልም። መጽሐፍ ቅዱስ የምመራበት ነው። እኔ ብቻ ሳልሆን አንተም የምትመራበት ሌሎቻችን የምንመራበት መንገድ ስለሆነ መጽሐፍ ቅዱስ ላይ አለስ በመሃል ዝሙት ከሌለ መለያየትን መጽሐፍ ቅዱስ አይፈቅድም። ስለማይፈቅድ
ምስጋና ቴንኪው። ሌላ የምጠይቀኝ ነገር ካለ ሌላ የለም ብራዘር go ahead keep pushing ይሄን ነው የምልህ እና I respect you ቴንኪው። አንዳንዴ እኛም ማናየውን እኛ ልክ የመሰለንን በሌሎች መነጽሮች ሲታዩ ስህተት ሆኖ ይታያል። ደግሞ የፖይንት አውት ያደረገው ትክክለኛ ነገር ነው። I can defend myself ዲፌንድ ማድረግ አልችልም። መጽሐፍ ቅዱሳዊ ነው። እኔ አሁን አላበረታታም ከዚህ በኋላ በዚህ ጉዳይ ላይ የለም። በዚህ ጉዳይ ላይ መጽሐፍ ቅዱሳዊ ስላልሆነ የምከተለው መጽሐፍ ቅዱስ ስለማይለኝ ምን አድርጌ አልቀጥልም። አግዤ ወይም እንደዚህ በል አንቺ እንደዚህ በይ እያልኩ የምቀጥለው ነገር አንድም ነገር የለም። ኢቨን ኢፍ የራሳቸውን ነገር ቢጨርሱ ኢቨን ኢፍ እነሱ የፈለጉትን ቢያደርጉ ባይብሊካሊ ልጁ ምስጋና ያወጣው የመጽሐፍ ቅዱስ ቃል ትክክለኛ ያ ዮኒ ማገዶ ብጨርስም ይቅርታ ማለት እናመሰግናለን ያሉ ሰዎች ጌታ አፍህን ይዞልኝ ነው እንጂ ልዞርብኝ ነበር። ጋብቻ ትምህርት እኔ መማር አለብህ። አልተማርኩም፣ ግን እግዚአብሔር ይመስገን ቤቴ ሰላም። አሜዚ ጎይንግ ጋይ እንዳልኳችሁ ቶሎ የምመለስ ሰው ነኝ እኔ። ምን 5 ደቂቃ ምናምን የተጓተት ነው። ከዛ በኋላ we solve the problem። ስለዚህ ያ ነገር መልካም። ስለዚህ እኔ በቤቴ ላይ አሁን ለምንድን ነው የኔ ፕራዮሪቲ አሉ ነው ባውቺው የኔን የምነግራችሁ የሚስቴና የልጆቼ ደስታ የኔ ደስታ ነው። አከተመ። ስለዚህ we don't got a problem። የእሷ ደግሞ ደስታ የሚስቴ የኔና የልጆቹ ደስታ ነው። እንደዛ ከሆነ ነገሮች ሶሉሽን አለው። እኔ ልደሰት ብዬ ማስብ ከሆነ ግን ትዳር አብሮ አይሄድም። ይሄን 100% አመኝበታለሁ። እኔ ሚስቴና ልጆቼን ማስደሰት፣ እሷ ደግሞ ባሏንና ልጆቿን ማስደሰት ከሆነ ምንም ችግር አይገጥመን። ችግሩ አምናት ሃፒ የምለው ነገር ካለ ሲንግል ላይፍ ነው። ኢትስ ናት አባውት ሚ ኤኒሞር። የልጆቼና የሚስቴ ደስታ የኔ ደስታ ነው። የነሱ ሻይን ማድረግ፣ የነሱ መሳቅ፣ የነሱ መደሰት፣ የነሱ ነገር እኔን ያስደስተኛል። ስለዚህ ያ ነገር ነው እኔ ጋር የኔ የትዳር ፕሪንሲፕል እንጂ በሌላ ነገር ያመጣሁት አይደለም። ባክግራውንዴም በትዳር በገለመሌ ላይ ያለ ነገር ምንም ነገር የለም። ለዛ ነው። ስለዚህ የምስግናን አላውቅም። የኔ የትዳር ፕሪንሲፕል ግን የኔ ደስታ ሳይሆን የሚስትና የልጆቼ ማስቀደሜ ለእኔ ትዳሬን አቆይቶታል ብዬ አስባለሁ። ያንተስ እንዴት ነው? በትዳር ላይ ያለ የቆየበትስ በስሱ ምን ያህል ነው? እኔ አዲስ ነኝ ገና 3 ዓመት። ስንት ልጆች አሉ? አንድ ልጅ ነው ያየሁት። ወንድ ልጅ አለኝ። ይባረክልህ። ጎረምሳው ህዝብ ነው የሚያሆነው። በተለይ ወንድ ልጅ ህዝብ ነው፣ አንድ ልጅ አይደለም። እና ይባረክልህ። መስግሽ ስላስገባኝ አመሰግናለሁ። እሺ አባቴ ቴንኪው ክበርልኝ። ኦኬ። ስለዚህ በዚህ ጉዳይ ላይ ለምጠይቁኝ ሰዎች ባይብሊካል በሆነ መንገዱ ወንድሜ አስረድቶኛል። ስለዚህ ወንድሜ ትክክለኛ ፖይንትን ያመጣው ተቀብየዋለሁ ሙሉ በሙሉ። ስለዚህ በዛ ነገር ላይ እኔ ማንንም ኢንከሬጅ አላረግም። ተምሬያለሁ። ሁሉን ነገር በመማር የምናደርገው ፋሲካን ይቅርታ ጠይቃላሉ። በየት በኩል በምን ተገናኝተን ከፋሲካ ጋር? እኔ አክባሪዋ ነኝ። የት ቦታ ነው ፋሲካን ይቅርታ ጠይቅ የምትሉት? አንዷ እብድ መታለች በአዲስ አካውንት። ጌታ ልቦና ይስጥሽ። ሌላ ምን እላለሁ? አንድ ፖስት ፋሲካ፣ አንድ አስቀያሚ ፖስት አላየውም ፋሲካ የፖስተችው። ስለዚህ ምንም የምለው ስለ እሷ በክፉ አላነሳትም። ያንን ነው የምለው። ሌላስ እውቀትን እውቀትን ከፍለን ነው የምናውቀው። አውቀው የጨረሰ የለም። አብሽር። ትክክል። እውቀት ቀስ እያለ የምንማረው ነው። አሁን ስለ ትዳር እኔ የማውቀው ፕሪንስፕል የለም። እንዲያውም የሚመስለኝ አንድ ባለቤት ወይ ከሁለት አንዱ ሲሞቱ ብቻ ነበር የሚመስለኝ። ይቅርታ እስከ ጥግ ድረስ ይመስለኝ ነበር። ግን ለካ በዝሙት የሚመጣ ትዳር መፍረስ አለ። መጽሐፍ ቅዱሳዊ ነው አይደል? ነው ላይ ጌታን አላውቅም አልዋሽ እና ዛሬ ተመራያለሁ።
አይ ዘፈን ያልነው ቅድም አይ መሴጁ የዘፈን አይደለም አለ እኮ ግን ፎከስ አላረግም። ልጁ የመጣበት ፖይንት ትክክለኛ ፖይንት ስለሆነ ምንም የሚጣል ፖይንት ልጁ ይዞ አልመጣም። ምንም የሚጣል ፖይንት ስለሌለው ምንም ከሱ ጋር ይሄ ነው ልለው አልችልም። ልጁ he was right ምንም በዛ ፖይንት የሚለው መጥፎ ነገር የለም። ሌላ ጥያቄ ካለ ስለዚህ በተለይ ለተቸገራችሁ ሴቶች በትዳር ላይ ያንቺን ደስታ ከፈለግሽ ጌታ ምስክሬ ህይወትሽ አይስተካከልም። ትዳር ላይ ያንቺን ደስታ የምትፈልጊ ከሆነ ትዳርሽ አይሰምራም። የልጆችሽ ደስታ መኩሻዬ፣ የባልሽ ደስታ በቃ ዩዳን ዩጃብ። ወንዱም እንደዚሁ የእሱ ደስታ ሳይሆን የሚስቱና የልጆቹ ደስታ ካስደሰተው ሰላማዊ ህይወት አላቸው። ግን አብዛኛው አሁን ዌስተርናይዝድ ነው ብለው ሰዎች የራሳቸውን ደስታ ፍለጋ በጣም ይሄዳሉ። ሲሄዱ ምን ይሆናል? ነገራቸው እየተበላሸ ይሄዳል። አሁን ለምሳሌ በብዛት ስለ ትዳር አድቫይዝ የሚሰጡ ሰዎች ቲክታክ ላይ ካያቸው ምንም የትዳር ማንነት የላቸው ምንም አይነት። ስለዚህ አሁንም የምነግራችሁ የልጆቻችሁ የሚስታችሁ ደስታ የእናንተ ደስታ መሆን አለበት። ያን ካርጋችሁ ትዳር ይሰምራል ብዬ አስባለሁ። ያንን ነው የምለው።